ካልተቸገርን የጸሎት መልስ አንጠብቅም። እሱንም አማራጭ ከሌለን በተረፈ ጸሎትን የምናየው እንደ ማድረስ እንጂ ከእግዚአብሔር ካለው እግዚአብሔር ጋር ተፌሎሺፕ አድርገን ያለው እግዚአብሔር ምላሽን እንደሚሰጥ አይደለም ምንጸልየው። ለዚህ ነው ጸሎት ምንም የማያገባ። የህይወቴን ነገር ልንገራችሁ። በጸሎት ተስፋ የቆረጥኩ ቀን ለኃጢአት በጣም ስሶኝ ራሴን አገኘዋለሁ። ደግሜ ልንገራችሁ፣ ለጸሎት አቅም ሳጣ ለኃጢአት አፒታይት ይከፈታል። ጸሎት ኃጢአት መከላከያ አይደለም፣ ግሬስ ማግኛ እንጂ። አገኛችሁ? ቢያንስ you need a personal time with the Lord። ከጌታ ጋር በሳምንት አንድ የምትቀድሱለት ቀን፣ በቃ ይሄ ቀን ከጌታዬ ጋር ማሳለፍበት ቀን ነው ምንልበት። ይሄ ቀን የኢየሱስ ነው፣ አላስነካው። ይሄ ቀን ጾማ ትምህርትም ሊግ ክላስም ይኑረኝ ስራም ይኑረኝ አከንፋስ አትሊስት ቀኑ ሙሉ ባልጾም ግማሽ ቀን ጾምለታለሁ። ጌታው ደስ ማንም ሊያቀብ አይገባም። ያቺ ቀን ላይ እጾማለሁ ብላችሁ ለእግዚአብሔር ስትቀድሱ፣ ምክንያቱም ሴፕቴምበር the whole month እኛ መሰዊያን የማደስ የሆነ ኪዳን ነው የምንገባው ከእግዚአብሔር ጋር። ስለዚህ እጾማለሁ ብዬ ሳስብ ማንን ነው ማስበው? የረሃብ አድማ አይደለም ማስበው፣ ጌታዬን ነው ማስበው። ጾም ጸሎት የረሃብ አድማ አይደለም፣ የፌሎሺፕ መንገድ እንጂ። ሃሌሉያ ሃሌሉያ ሃሌሉያ! የፌሎሺፕ መንገድ ነው። ጌታ ይመስገን። እናመልካለን። ኦኬ ጋይስ፣ ክብር ለኢየሱስ ይሁን። ጌታ ይመስገን፣ ጌታ ይመስገን። ከተልዬ ጋር ያወራን አንድ በጣም ይገርመኝ፣ በጣም በቃ አብሶ ተች ማለት ነው ዛሬ በእግዚአብሔር ቃል። እሱ ምንድን ነው? በዚህ መንፈስ ብናመልክ ደስ ይለኛል። ታውቃላችሁ ማለት ጌታ በመስቀል ላይ ሆኖ ሳለ ማለት ነው፣ በመስቀል ላይ ሆኖ ሊመለክበት የሚችል ውበት አልነበረውም አይደለ? በደም ተጨማልቋል እና በደም ተጨማልቆ እጆቹ እግሮቹ ደም እያፈሰሱ አንድን ሰው ግን አትራክት አደረገ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው እና እጆቹ እግሮቹን ተበስተዋል። እንደ ማንኛውም ሰው ጌታ ፔን ውስጥ ነው ያለው አይደለ? ግን እንዴት ያኛውን ሰው የማረከው ከጎኑ እኩል ተሰቅለው አይደል? እኩል ተሰቅለው እኩል ሞተው እዛ ላይ እኩል ሆነው፣ ነገር ግን የተሰቀለውን ኢየሱስ በምን አይነት እይታ ቢያየው ነው በመንግስት አትርሳኝ ያለው? ይሄ ብርሃን ያስፈልገዋል አይደለ? ዘውድ ተጭኖለት አይደለም ያየው አይደል? ቅዱሳን ዘውድ ተጭኖለት አይደለም፣ ዙፋን ላይ ቁጭ ብሎ አይደለም በመንግስት አስበኝ ያለው፣ በደም ተጨማልቆ ነውና እግዚአብሔር ያንን ብርሃን ይስጠን። አሜን። ያንን ብርሃን እኩል ተሰቅሎት ግን አስበኝ በመንግስት ያለበት ብርሃን። እናንተዬ ለካ የጌታን ውበትና የጌታን ልዕልና ለማየት እንትን ያስፈልጋል፣ መገለጥ ያስፈልጋል ማለት ነው። ማለት ዙፋኑ ላይ የተቀመጠ አማራጭ የሌላችሁም ለማምለክ ማለት ነው አይደለ? አማራጭ ሊኖራችሁ አይችሉም። ነገር ግን አብሮ ተሰቅሎ ደም እየፈሰሰው እንደሚያድነው እንደሚያስገባው ማየት ምን አይነት ብርሃን ነው አይገርም? ምን አይነት ብርሃን ነው! ይህንን በጌታ በኢየሱስ መንፈስ እግዚአብሔር ውስጣችን ይክተተው። ይህንን መገለጥ to see the beauty of Christ ማለት ነው on the cross። አስፈሩም ጋይዝ፣ አብሮት የተሰቀለው አብሮት ሆኖ በመንግስት አስበኝ ማለት ሀገር። ኦኬ ዲክ አር ዩ ሬዲ?
አምልኮ በመዝሙሩ እኮ የምናመልክ መስሎኝ ነበር በአንተ። እሺ እሺ፣ ከዛ ትዘምሪያለሽ? እሺ ከዛ ዘምራለሁ። እሺ እግዚአብሔር ስም አለው። ስለ የቤተሰብ መሰዊያ ስለመታደስ ጸልይ አንቺ። ከዛ ፊልዬ ስለ ወጣቶች ይጸልያል፣ እኔ ስለ አገልጋዮች ይጸልያለሁ። እና የቤተሰብ መሰዊያን እግዚአብሔር እንዲያድስ፣ የትዳር መሰዊያ፣ የፍቅር መሰዊያ፣ የጸሎት መሰዊያ እግዚአብሔር to restore the altar of the family ጸልይ እስቲ። ሃሌሉያ እባውላንሽ ሌላ ኢየሱስ ኢየሱስ ሃሌሉያ ኢየሱስ 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 ሃሌሉያ ሃሌሉያ ኢየሱስ የሚያድነው ስምህን እንጠራለን። ሃሌሉያ አሜን ኢየሱስ ኢየሱስ ስምህን ሃሌሉያ ስምህ ይቀደስ በዚህ ስፍራ ላይ ስምህ ከፍ ይበል ጌታ ሆይ። ጌታ እውቅናን እንሰጥሃለን። ከፍ በል ጌታ ሆይ። ጌታ ሆይ ጌታ ኢየሱስ ጌታ በዚህ ስፍራ ላይ እውቅናን አንደኛነትን የበላይነትን ጌታ ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ስምህ ይቀደስ፣ በመካከላችን ስምህ ይቀደስ፣ መንግስትህ ትምጣ ጌታ ሆይ ስምህ ይቀደስ፣ መንግስት በመካከላችን ትሁን ጌታ ሆይ ስራችንን የምትሰራ አንተ ነህ፣ ጸሎታችንን የምትሰማ አንተ ነህ፣ መሰዊያችንን የምታድስ አንተ ነህ ጌታ ሆይ። አዎ ጉልበትን ልታበረታ የደከሙትን ልታበረታ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አሁን ስልጣን አለን እንጠራ ዘንድ ይሆንልን ዘንድ ሩቅ አይደለህም ጌታ ሆይ በእኛ ውስጥ አለ። ማደሪያዎችንን ጌታ ሆይ ይህን ማደሪያ ታከብረዋለህ፣ ይህን ማደሪያ ታንበረክከዋለህ፣ በፊትህ ታስገዛዋለህ ጌታ ሆይ ይህንን ማደሪያ ትባርከዋለህ ጌታ ሆይ አቅም ትሰጠዋለህ ጌታ ሆይ። የመንፈስ ማደሪያዎች ነን ጌታ ሆይ፣ የመንፈስ ማደሪያዎች ነን እኛ፣ ያንተ ቤተ መቅደስ ነን ጌታ ሆይ። ይህን ቤተ መቅደስ ትሰራለህ፣ ታከብረዋለህ፣ ታንበረክከዋለህ፣ በውስጣችን ትከብዳለህ ጌታ ሆይ። ሃሌሉያ ሃሌሉያ መንፈስ ቅዱስ ሃሌሉያ ዛሬ እንጠራሃለን ጌታ ሆይ፣ ዛሬ እንሽሃለን ጌታ ሆይ። ኃይል ያስፈልገናል ጌታ ሆይ፣ እርዳን፣ አግዘን ጌታ ኢየሱስ ሆይ። ትውልድ ሁሉ ፊቱን ወደ አንተ ያዙር ጌታ ሆይ፣ ቤተሰብ በስም የተጠራ ቤተሰብ፣ በስም የተጠራ ወላጅ፣ በስም የተጠራን ትውልድ እግዚአብሔር ሆይ በእግሮች ስር መንበርከክ ይሁንልን። ቤታችን ውስጣችንን ማደስ ይሁንልን። ማረፊያ ይታደስ። የመንፈስ ማደሪያዎች ነን። ይሄ ማደሪያ ይታደስ። የምትሰራፋበት፣ የምትቀመጥበት፣ የምንበላበት ይሄ ማደሪያ ኢየሱስ፣ ስምህ ይቀደስ በእኛ ውስጥ፣ ስምህ ይቀደስ በትውልድ መካከል፣ ስምህ ይቀደስ እግዚአብሔር ሆይ። ጌታ ሆይ ተለመነን። ከዚህ የተነሳ የፈረሰ ቤቶች ቢኖሩ ዛሬ ጌታ ሆይ መነሳት ይሆንላቸዋል ጌታ ሆይ። ስምህን ስታድስ ጌታ ሆይ መሰዊያው ሲታደስ ይነሳል ጌታ ሆይ። የሞተ ነገር ይነሳል፣ ሕያው ይሆናል ጌታ ሆይ። ስምህ ይቀደሳል፣ ስምህ ከፍ ይላል፣ ስምህ ይገናል ጌታ ሆይ።
restoration of family, Father. ጌታ ሆይ Amen. ኢየሱስ 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 Amen. የተቀደሰውን ስምህን እንጠራለን። የሚያድነውን ስምህን እንጠራለን። የሚያስመልጠውን ስምህን እንጠራለን። ጌታ ሆይ ጌታ ሆይ ጌታ ሆይ ብዙዎች ደክሞናል ይላሉ። በየቤታቸው የደከማቸው ብዙዎች ናቸው። ጌታ ሆይ አዎ መንፈስ ቅዱስ ለትውልድ እየተናገርክ ነው ጌታ ሆይ። ምክንያቱም በብዙ አቅጣጫ አይተነዋል። ትላንት ከተማርን እንኳን በኋላ ብዙ ሰዎችን አግኝቻለሁኝ። ብዙ ሰዎች ጸሎት ከተውኩ ይናል ጊዜ ሆኖኛል፣ ከጌታ ከራኩ ይሄን ጊዜ ሆኖኛል፣ እንደዚህ ሆኛለሁ፣ እንደዛ ሆኛለሁ፣ ጸሎት ያስፈልገኛል፣ መሰዋዕን ማድረስ እፈልጋለሁ። አዎ እውነት ነው፣ ጌታ ነው የሚናገረው ብለዋልና እግዚአብሔር ሆይ አዎ ጌታ፣ ይሄ ለብዙዎች መልስ ነው፣ ለብዙዎች መነሳት ነው፣ ለብዙዎች መነቃቃት ነው፣ ለብዙዎች መመለስ ነው። ጌታ ሆይ ጌታው ልታድነን ነው፣ ልትታደገን ነው፣ ምድራችንን ልትታደግ ነው። ጌታ ሆይ እኛን አስነስተህ ወደፊት መልሰህ ጌታ ሆይ ልትታደገን ነው። ጌታ ሆይ ከአንተ ዘንድ ነው ይሄ የመጣው። ይሄ መልእክት ነው፣ ይሄ ድምፅ ነው፣ የእግዚአብሔር ድምፅ ነው፣ የእግዚአብሔር ድምፅ ነው። ልትመልሰን ነው፣ ልታድሰን ነው፣ ልትፈውስ ነው ምድራችንን። ጌታ ሆይ መልስ ልትሆነን ነው። ጌታ ሆይ ጌታ ሆይ አዎ መልስ ሊሆነን ነው። መልስ እኛን መልሶ በእግሮቹ ስር አንበርክኮ በቤታችን በጓዳችን የፈረሰው መሰዊያ እንድናድስ የፈለገው ምድራችንን ሊፈውስ ነው፣ ዓለምን ሊፈውስ ነው፣ ትውልድን ሊፈውስ ነው። ይሄ እግዚአብሔር ድምፅ ነው፣ ይሄ የእሱ መልእክት ነው። ሃሌሉያ! በጣም ይሰማኛል። የጌታ ድምፅ ነው በእውነት። ከትላንትና ጀምሮ በውስጤ እንዲሁ እየተቀጣጠለ እየነደድኩ ነበር። አዎ ጌታ ሆይ ያልኩት ይሄ ያንተ መልስ ነው፣ ድምፅ ነው። ጌታ ሆይ ለድምፅ መታዘዝ ደግሞ እንድንችል እርዳን እያልኩ እየጮኩ ነበር። ለድምፅ መታዘዝ እንድንችል እሺ እንድንልህ ጌታ ሆይ አንተ ስትናገር እሺ ጌታ ሆይ ተመለሱ ሲል እሺ፣ ፊቴን ፈልጉ ሲል እሺ፣ ህብረትን እሺ ጌታ ሆይ ወደ እኔ ቅረቡ ሲል እሺ፣ እንፈልግሃለን፣ አዎ እንጠማ አለን። አዎ ጌታ ሆይ የትውልድ ፈውስ አደርጋችኋለሁ ሲል እሺ ጌታ ሆይ መጀመሪያ እናንተ ታጠቁ፣ መጀመሪያ ግን ፊቴን ፈልጉ፣ መጀመሪያ ግን ከኔ ጋር ህብረትን ፈልጉ፣ ከኔ ጋር ህብረትን ፍጠሩ። ብዙ ምነግራችሁ ነገር አለ ነው እኮ የሚለው መንፈስ ቅዱስ። አይገርምም? ጌታ ሆይ ህዝብህን ራርተህ መታሃል። ጌታ ሆይ የማንንም ሞትና ጥፋት የማትወድ የኔ ጌታ፣ የኔ ጌታ፣ የኔ ውድ አንተ እኮ አምላክ ነህ። አንተ ፈጣሪ እኮ ነህ ጌታ ሆይ። አንተ እኮ አትለመድም ጌታ ሆይ። ስትናገር እኮ ትሰማለህ ጌታ ሆይ። መሰማት አለብህ ጌታ ሆይ። አንተ እኮ አይቀልብንም፣ ቃልህ አይቀልብንም ጌታ ሆይ። ድምፅ አይቀልብንም ጌታ ሆይ። በርትተን መመለስ የምንችልበትን አቅም ስጠን ጌታ ሆይ። በስሜ የተጠራን ቤተሰብ ጌታ ሆይ አስብ ጌታ ሆይ። በእያንዳንዳችን ጓዳ ልጆቻችንን ጌታ ሆይ፣ ትዳራችንን፣ ቤታችንን ጌታ ሆይ አስብ ጌታ ሆይ። በቃ ጌታ ሆይ ለድምፅ መገዛት እንድንችል ጌታ ሆይ፣ ለስምህ መገዛት እንድንችል እየተናገርክ ያለው መንፈስ ቅዱስ አንተ ነህና ለአንተ መታዘዝ እንድንችል እሺ የሚልብን እግዚአብሔር ሆይ ጌታ 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 ኢየሱስ ሆይ ጌታ ሆይ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ልጆችን አስብ፣ ቤተሰብን አስብ ጌታ ሆይ።
እኛ እኮ መካከለኞች ነን ጌታ ሆይ። እኛ እኮ የትውልድ ፈውስ ነን ጌታ ሆይ። እኛ እኮ የትውልድ ብርሃኖች ነን እኮ ጌታ ሆይ። የጠራን ጥሪ እኮ በዚህ ህይወት እንድንመላለስ ነው እኮ ጌታ ሆይ። እንድንባክን አይደለም፣ እንድንቅበዘበዝ አይደለም ጌታ ሆይ። የተጠራንበትን ጥሪ ጌታ ሆይ አንተ በእኛ ያስቀመጥከውን ያልከንን መሆን እንዲጨምር ጌታ ሆይ የደከሙትን የወደቁትን እንድታነሳ ጌታ ሆይ የጠፉት ልጆችን እንድትመልስ ሴት ወንድ ልጆችን እንድታስብ ቤተሰብ ልባቸውን እንድታሳርፍ ጌታ ሆይ አንገት የደፉትን ቀና እንድታደርጋቸው በሐዘን ውስጥ ያሉትን እንድታጽናና እንድታበረታ ጌታ ሆይ ዛሬ በፊታል መሰዊያችን ይታደስ። ስምህ ይባረክ በኢየሱስ ስም አሜን። ኢየሱስ ኢየሱስ We worship you, King of Glory. We lift your name high. We lift your name high, Jesus. Hallowed be your name, Lord. Hallowed be your name. Our Father who lives in heaven, our Father who sits on his throne. Lord, we come into your presence, Lord. We enter your throne room. We enter your throne room in the name of Jesus, Father. We enter your throne room. We enter your throne room, the throne room of grace, the throne room of mercy. Lord, we enter your throne room, Lord, the throne room of love. Lord, we enter your throne room, Lord, in the name of Jesus. Lord, we enter your throne room in the name of your only Son, Father. In the name of Jesus, Father. In the name of Jesus, Father. In the name of Jesus, Father. In the name that is above all names, Father. Lord, we come to you, Lord. Lord, we come to you, Lord, in the name of your only Son, Father. In the name of Jesus, Father. Jesus, 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 Jesus. Jesus, Jesus, Jesus. Lord, 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 we come to you, Lord. Lord, we enter your throne room. Lord, we enter your presence, Lord, in the name of Jesus. Yes. Father! Father! Our Father who lives in heaven, we exalt you, Lord. We glorify your name. We glorify your name, Lord. We glorify your name. May everything we speak, Lord, be glorifying unto you, Lord. Lord, may it be glory unto you, Lord. Today, Father, we thank you for your mercy. We thank you for your grace, Lord. We thank you, Lord. Even though we lived in sin, even though we lived, Lord, in death, Lord, you picked us out of it, Lord. Lord, you took us out of our shame. You took us out of our guilt. You took us out of our pain, Lord. Today, in the name of Jesus, Father, we come to you. Lord, you've done it for us before, Lord. We know you can do it again. Today, in the name of Jesus. 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 Father, we come today before you. And Lord, we pray, Lord, intervene. Intervene, intervene, intervene. Intervene, intervene. Father, in the name of Jesus, come forth, Lord. Arise and lift up your hand, Lord, over this generation. Lord, arise and lift up your hand over this youth. Lord, arise and lift up your hand, Lord, over those who are sitting in death, who are sitting in torment, who are sitting in suicide, who are sitting in depression, in anxiety. Lord, in the mighty name of Jesus today, Lord, we come to you, Lord, Father, and today in the name of Jesus, we come to you, and Lord, we intercede over these children. Amen. Father, may you redeem them. May you restore them. May you save their souls. Yes. May you satisfy them, Lord. Amen. Today, in the name of Jesus, Father, we rebuke mental torment. Amen. Today, in the name of Jesus, Father, Amen. we rebuke generational attacks. Yes. Lord, every single barrier that stands in between this generation and you, in the holy name of Jesus. In the name of Jesus. Amen. Father, may every demonic altar be broken in the name of Jesus. In the name of Jesus. In the name of Jesus. May every idol be cast out in the name of Jesus. In the mighty name of Jesus. Amen. Father, in the holy name of Jesus, today we pray. Amen. Lord, as priests, Lord, today we come. Come on. As priests, Father. As priests, we enter your presence, Lord, and we pray for the children that are coming. Lord,
for the children, Lord, that are sitting in torment, Lord, that are sitting in mental asylums, Lord, that are sitting, Lord, being tormented by being tormented, Lord, by things that came from other people's mistakes. Today, in the name of Jesus, Father, pour out your grace, Lord. Amen. Lord, open the heavens, Lord, and heal this generation. Amen. Open the heavens, Lord, and reveal Jesus. Amen. Lord, open the heavens, Lord, and show who Jesus is to this world. Amen. Lord, show who Jesus is, Lord, to the youth. Show who Jesus is to the young adults. Show who Jesus is, Lord, to those who are sitting in hospitals, mental asylums, Lord. Today, in the name of Jesus, to those, Lord, who are on the brink of suicide. Today, in the mighty name of Jesus, Father, in the holy name of Jesus, in the holy name of Jesus, may altars be repaired. May family altars be repaired. Lord, may children's altars be repaired. Today, in the mighty name of Jesus, Father, Lord, may people return to you. Lord, may those, Lord, who have gone astray return to you. Lord, those whose hearts have gone cold, Lord, have turned away from you. Yes. Today, in the name of Jesus, Father, redeem them. Make them yours, Lord. Make them yours, Lord, once again. Lord, make them yours once and for all, Lord, that they would not return to their old ways, that they would not return, Lord, to their old life. Yes. Today, in the name of Jesus, yes, Father, Lord. I ask you, Lord, pour out your Spirit. Yes, and, Lord. Complete it, Lord, today in the name of Jesus. Amen. Father, pour out your Spirit and say no more. Lord, Amen. Father, today in the name of Jesus, pour out Amen. your Spirit, Lord, and heal, deliver, Lord, set free, Lord, those who are sitting in torment, those, Lord, who are suffering, Lord, in the hands of the enemy. Today, in the name of Jesus, Amen. I ask you, Lord, we ask you, Lord, as your children, Lord, as a family, we enter yes, Lord. Today, in the name of Jesus, Father. Yes, Lord, come on. Lord, we ask you, Lord. You've done it for us, Lord. You can do it for them. Lord, you've done it for us. You can do it for them, Lord. Amen. Lord, please heal them. Amen. Lord, please set them free. Please save them. Lord. Today, Lord, we're tired of seeing them in torment. Yes. We're tired of hearing, Lord, awful things, Lord. This person died. This happened, that happened. Lord, we don't want any more of these things anymore. Today, in the mighty name of Jesus, Father. Amen. Today, in the mighty name of Jesus, Father. Amen. In the name of Jesus, in the name of Jesus. Amen. In the name of Jesus, in the name of Jesus. Amen. In the mighty name of Jesus, in the mighty name of Jesus. Amen. Lord, may your blood be poured out. Today, in the mighty name of Jesus, may your blood cover them. Today, in the mighty name of Jesus, Lord, may the revelation of Christ begin. In the mighty name of Jesus. In the mighty name of Jesus. Amen. Father, have mercy. Have mercy, Lord. Have mercy. Have mercy, Lord. Have mercy. Have mercy. Have mercy. Have mercy. Have mercy. Have mercy. Extend your mercy to them, Lord. Extend your grace to them, Lord. Pull them. Draw them near to you, Lord. Jesus have said, no one can come to me unless my Father draws them. Today, Father, we ask you, we beg you, Lord, draw them. Draw them, Lord. Draw them. Draw them to Jesus, Father, in the name of Jesus. Draw them to Jesus, Lord. Bring them closer to Jesus, Lord. Today we ask you, Lord, may broken hearts be healed. Amen. Today, Lord, we ask you in the name of Jesus. Amen. May false covenants be broken. Amen. May false covenants be broken in the name of Jesus. Come on. May false covenants be broken in the mighty name of Jesus. May false covenants be broken in the mighty name of Jesus. In the mighty name of Jesus. In Jesus' name. We break every false covenant today in the holy name of Jesus. Amen. Father, may only your altar be repaired. Amen. Lord, may the altar of the Lord be repaired. Amen. May the altar of the Lord be repaired, Lord. Amen. Lord, restore them into their prayer life. Lord, Amen. restore them into their life in your word. Restore them into your life, Lord, in your people. Today, in the name of Jesus, restore them into the body of Christ. Today, in the mighty name of Jesus, restore them. Restore them into your family. Restore them, Lord. Restore them into your throne, Lord, into your counsel. Today, in the mighty name of Jesus, Father. Amen. Draw them closer. Bring them near, Lord. May they hear your voice. Lord, may they feel your presence. Lord, today in the name of Jesus, Lord, we pray over the youth. We pray over this generation that is coming forth, Lord. Amen. Lord, may a hunger begin, Lord. Lord, a hunger that can only be satisfied by you. Lord, a hunger, a thirst that can only be satisfied by you. Today, in the name of Jesus, may every door be open to you, Father. Lord, may every door be open that you would speak, that you would come closer, Lord, that you would touch them, Lord, that you, Lord, would have every opportunity, Lord, to take control over their lives, to take control over their mind, to take control over every single aspect, every single thing in their lives. Lord, today, in the name of Jesus,
Holy Spirit, may you be the air that they breathe. In the name of Jesus. Amen. Lord, Amen. in Jesus' mighty name, we ask you, Lord, Amen. revive them. Amen. Revive them, Lord. Today, in the name of Jesus, we pray over those who went lukewarm, who lost their love for you, Lord. Amen. In the name of Jesus, restore them. Amen. Restore them, Lord. Restore them to the joy of their salvation. Amen. Restore them, Lord, to the joy of your salvation, Lord. Amen. Lord, today, in the name of Jesus, restore them to the joy of the cross. Amen. Restore them to the joy of your Son, Father. Amen. In the name of Jesus, Father, we ask you, Lord, that you pierce every hardened heart, every heart of stone. In the name of Jesus, Father, that you give them a heart of flesh, Lord, that you revive them, Lord, that you bring revival inside of families, inside of their hearts, inside of the youth. Today, in the name of Jesus, that we would not follow you out of religion, that they would not follow you because someone else told them to, that they would not go to church because their parents told them to, but Lord, that they would go to see you, that they would go, Lord, to find you, that they would go, Lord, to speak to you, Lord, to receive from you. And today, in the name of Jesus, Father, Lord, may churches, Lord, be ready to receive these youth. Today, may churches be ready, Lord, to receive this young generation. Today, may we be ready, Lord, to receive these people, Lord, these children. Lord, today, in the mighty name of Jesus, mighty name of Jesus, we intercede over them, Lord. Lord, we pray, Lord, even over ourselves, Lord, that you give us the grace, that you give us the capacity, Lord, in the name of Jesus, Lord, that we would be ready to do your work, that we would be ready, Lord, to raise them up, that we would be ready, Lord, to disciple, that we would be ready, Lord, to baptize, that we would be ready to evangelize, in the mighty name of Jesus. Amen. In the mighty name of Jesus. Amen. Father, Father, Amen. Father, Father, we beg you, Lord. Amen. We beg you. Yes. We beg you. We beg you. Amen. We beg you, Lord. Amen. We can't do anything off of our own power, yes, Lord, our own might, our own wisdom or knowledge. We are nothing. Yes. We are nothing, Lord. Yes, Lord. We need your grace. Yes. We need your spirit, Lord. Yes. Lord, today in the name of God. Lord, may every agenda, may every plan of Satan be cursed today in the mighty name of Jesus. Amen. Lord, may every agenda, may every scheme that has been plotted in today in the mighty name of Jesus. Yes, Lord. Today in the mighty name of Jesus, Father, may your kingdom come. May your will be done. Today, Amen. In the mighty name of Jesus, may your kingdom come. May your will be done. In the mighty name of Jesus. In the mighty name of Jesus. Amen. On earth as it is in heaven. Lord, Amen. On Canada as it is in heaven. On Amen. USA as it is in heaven. Lord, Amen. On Europe as it is in heaven. On Africa Amen. As it is in heaven. In the Amen. Mighty name of Jesus. Amen. Lord, may your plan be performed. Lord, may your plan take place. May what you want happen, Lord. Amen. Lord, what you want. Lord, Amen. May hearts burn for you. Lord, may hearts burn for you. In the holy name of Jesus. In the holy name of Jesus. Amen. In the mighty name of Jesus. Amen. Holy Spirit, we ask you. Amen. Lord, may your fire come down. Consume this world with your fire, Amen. Lord. Consume this world with your fire, Lord. Amen. Consume this world with yourself. Father. Lord, you are a consuming fire. Lord, consume it with yourself. Lord, Amen. Consume these youths with yourself. Lord, consume us with yourself. Consume the body with yourself, Lord. Amen. Lord, we surrender to you, Lord. Lord, prepare us and Lord, bring them. Prepare us and bring them, Lord. In Jesus' name. እንጸልያለን ዛሬ ስለ መሰዊያው መታደስ እንጸልያለን። ኢየሱስ ጌታ ነው። ናርድ ያለሽ አላሉ የእናቶች መሰዊያ እንዲታደስ ስለ እናቶች ጸልዩ። ስለ እናቶች የጸሎታቸው፣ የህይወታቸው፣ የሚስትነታቸው፣ የእናትነታቸው መሰዊያ እንዲታደስ እግዚአብሔር ያንን እንዲያደርግ ያለን ሃሌሉያ ከመሆን አሜን። አባት ሆይ አሜን። የሰማይ አምላክ የሰማይ ቅዱስ አባት ሆይ ተመልከት፣ አባት ሆይ ተመልከት፣ አባት ሆይ ተመልከት። የሰማይ አምላክ ተመልከት። አንተ የዲቦራ አምላክ ተመልከት።
አንተ የአስቴር አምላክ ተመልከት። ታናናሽ ሴት ልጆችህን በኃይል የምታስነሳ አባ ተመልከት። በጌታ በክርስቶስ ኢየሱስም ተመልከት። ተመልከት በዚህ ባለንበት ዘመን ላይ አባት ሆይ መስዋዕታችን እየታደሰ እንድንነሳ እርዳን አባ እርዳን። በጌታ በክርስቶስ ኢየሱስም እርዳን አባት ሆይ እርዳን። እኛ ታናናሽ ሴት ልጆችህን እርዳን በኢየሱስ ስም እርዳን አባት ሆይ አይኖቻችን ይከፈቱ፣ ልባችን ይከፈት በኢየሱስ ስም። አንተ ማየት የምትችለውን እኛ ምንድነኝ አንተ የምታዝንበት ጉዳይ ለኛ ማህዘን እንዲሆን አባት ሆይ አንተ የምታምጥበት ጉዳይ ለኛ ማማጥ እንዲሆን አባት ሆይ በኢየሱስ ስም እርዳን፣ በኢየሱስ ስም እርዳን አባት ሆይ መስዋዕታችን በደሙ የተቀደሰ ይሁን አባ የልጅ ስም ይቀደስ፣ መስዋዕታችን ላይ ይቀደስ፣ ስሙ ይፈራ፣ ስሙ ይቀደስ፣ ስሙ ይፈራ፣ ስሙ ይቀደስ። በልጆቻችን ላይ ስምህ የታተመ እንደሆነ በደሙ በኢየሱስ ስም ልጆቻችን እንዲሸፈኑ በየቤታችን በየጓዳችን መስዋዕታችን ላይ የልጅ ስም የተቀደሰ ይሁን። የልጅ ስም ይፈራ፣ የልጅ ስም ይፈራ። አሜን። ይፈራ አባት ይፈራ፣ ይቀደስ፣ አንደበታችን ይቀደስ፣ ልባችን ይቀደስ፣ መስዋዕታችን ይቀደስ፣ ቤታችን ይቀደስ፣ ትዳራችን ይቀደስ አባት። አሜን። በኢየሱስ ስም አባ ይቀደስ። አሜን። አባ አሜን። አባት ሆይ ቤታችንን ቀድስ፣ ልባችንን ቀድስ፣ ትዳራችንን ቀድስ አባት አባ አባ እርዳን አባ እኛ አቅም የሌለንን እርዳን፣ ግራ የተጋባነውን እርዳን፣ በየራሳችን ህመም ውስጥ ተወሽቀን አባት በእውነት መነሳት የከበደንን እርዳን፣ መነሳት የከበደንን እርዳን በጌታ በኢየሱስ አባ እርዳን፣ እርዳን አባ። የእውነት አንተ ጀግና የሆኑ ሴት ልጆች አሉ፣ ጀግና የሆኑ ሴት ልጆች አሉ አባቶ። መነሳት ይሁን፣ መታደስ ይሁን፣ መታደስ ይሁንልን፣ መነሳት ይሁንልን አባ። ጉልበታችን ይታደስ፣ ጸሎታችን ይታደስ፣ ልባችን ይታደስ፣ እይታችን ይታደስ አባ። አባት ሆይ እርዳን፣ እርዳን፣ እርዳን አባ እርዳን። የልጅህ ስም በኛ ላይ ይክበር፣ የልጅህ ደም በኛ ላይ ይክበር አባ። አባት ሆይ በኢየሱስ ስም ትዳራችን ይታደስ። በየጓዳቸው ሆነው የሚያለቅሱ የሚንገላቱ ሴት ልጆችን ተመልከት አባት ሆይ፣ ተመልከት አባት ሆይ። በጓዳዋ ሆና የምታነባውንም በአባት ሆይ ተመልከት አባ፣ ተመልከት። መፍትሄ ፍለጋ በየቦታው የሚሮጡትን ሴት ልጆችህን ሰብስብ አባ፣ ሰብስብ፣ ሰብስብ አባት ሆይ ሰብስብ። ሸክማችንን አባ ላንተ ማራገፍ እንድንችል፣ ላንተ መስጠት እንድንችል ማስተዋልን ሙላን፣ ጥበብን ሙላን፣ እውቀትን ሙላን አባት ሆይ። መስዋዕታችን ይታደስ፣ በደሙ ይታጠብ አባት ሆይ፣ በደሙ ይታጠብ፣ በደሙ ይታጠብ አባ። ከሰማይ ሆነ ተመልከት፣ ታናናሽ ሴት ልጆችህን ተመልከት አባ፣ ተመልከት ሴት ልጆችህን የኔ ጌታ፣ በጌታ በክርስቶስ ኢየሱስ ስም አባ አይኖች ይዩን አባት ሆይ፣ አይኖች ይዩን፣ ይራሩልን አባ፣ ደግፈን አባ፣ እርዳን አባ፣ እርዳን። ልባችን ይታደስ፣ ልባችን ይለወጥ አባ። ልባችን አንተን በመፈለግ ይነሳ፣ አንተን በማየት ይነሳ አባ። ጸሎታችን ወደ አንተ ይሁን አባ፣ በጌታ በክርስቶስ ኢየሱስ ስም። ልጆቻችንን ማስመለጥ እንዲሆንልን፣ ልጆቻችንን ማስመለጥ እንዲሆንልን እርዳን። ልጆቻችንን ማስመለጥ እንዲሆንልን እርዳን። ትውልድ ማስመለጥ እንዲሆንልን እርዳን አባት ሆይ። እግዚአብሔር አምላክና አባት ሆይ እርዳ፣ ታናናሾችን እርዳ አባት ሆይ። ልጆቻችንን አስብ አባ። ቀኝና ግራ የማያውቁትን ታናናሾች ልጆቻችንን እርዳ አባቶ፣ ይርዳን አባቶ፣ ይርዳን አባቶ፣ ይርዳን በልጅ በኢየሱስ ስም እርዳን አባ፣ እርዳን አባ፣ እርዳን፣ እርዳን። ስጋ ለባሽ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ጌታ። ይኸው ተሰብስበን መጣን፣ ድምፃችንን ልናሰማ መጣን፣ ልመናን ልናቀርብ መጣን አባ።
እግዚአብሔር አምላክና አባቶ በእውነት መቃተት ይሁንልን በየጓዳችን አባ ስለሚጠፋው ትውልድ መቃተት ይሁንልን አንጀታችን አባቶ በእውነት ለነኝ ለተናናሽ ልጆች መቃተት ይሁንልን አባቶ ማልቀስ ይሁንልን ማስመለጥ ይሁንልን በጌታ በክርስቶስ ኢየሱስ ስም እግዚአብሔር አምላክና አባቶ ዛሬ የልጅህን ስም በልጆቻችን ላይ እንቀድሰዋለን ዛሬ አባ ደምህን እንቀድሰዋለን የልጅህን ደም እንቀድሳለን በቤታችን ውስጥ በልጆቻችን ውስጥ አባቶ በእውነት በህይወታቸው ላይ በያሉበት ቦታ ላይ ሁሉ ከተሸጎሩበት ሁሉ በኢየሱስ ስም የሚያወጣውን መንፈስህን እንጠራለን የልጅህን ስም እንጠራለን አባቶ የልጅህን ስም እንጠራለን የኔ ጌታ በኢየሱስ ስም አባቶ እርዳን አባ እርዳን በልጅ በጌታ በክርስቶስ ኢየሱስ ስም በእውነት ታናናሽ ሴት ልጆችህን እርዳ ታናናሽ ሴት ልጆችህን እርዳ በኢየሱስ ስም አባቶ በኢየሱስ ስም ክብር ለኢየሱስ ይሁን እንዲህ አይነት የአንድ የተሐድሶ ጸሎት እንጸልያለን በጸሎት ስፍራችሁ የምትተኙ ሰዎች በቃ ሐሳባችሁ የሚበተን አንዳንድ ቁጥር ጻፉ በቃ ጸሎት እየጸለያችሁ በዛው እንቅልፍ የሚወስዳችሁ ስልችት የሚላችሁ በጣም ብድግ የምትሉ ከጸሎት ስፍራችሁ ላይ አንዳንድ ቁጥር ጻፉ ጥያቄ በጥያቄ የምትሆኑ ጸሎት ስፍራችሁ ላይ አእምሯችሁ ዝም ብሎ ጥያቄ ብቻ የሚያፈልቅ ከእግዚአብሔር ጋር ኮኔክት ማድረግ አቅቶት ንጥቅ የሚል አእምሯችሁ ጌታ ዛሬ የመሰወያ ያድሰዋል በኢየሱስ ጸሎት ሲባል ደስ የሚል መዝሙር ሲባል ደስ የሚላችሁ ጸሎት ሲባል በቃ እንቅልፍ ይዟችሁ ይሄድ አባት ሆይ እጃችሁ ልባችሁ ላይ አድርጉ ዴቅ በዚህ ነገር ጸልይ ከዛ እኔ ጸልያለሁ እግዚአብሔር ሪስቶር ያደርጋል ከመጸለይሽ በፊት የሜንቶርሺፕ ተማሪዎች በጠቅላላ ግቡ አብ ያለሽ ሁሉንም አስገቢያቸው የሜንቶርሺፕ ተማሪዎች በጠቅላላ እሺ ቴንክ ዩ ቀጥይ ድንቅ መንፈስ ቅዱስ እንጸልይ ሁላችሁ እንጸልይ አንድ ቁጥር የጻፋችሁ ሁላችሁ እጆቻችሁን በልባችሁ ላይ አድርጉና መንፈስ ቅዱስ ነፃ ያወጣችኋል መንፈሱ ሃሌሉያ ወደ እውነት ሁሉ ሊመራን የተሰጠን ቅዱስ መንፈስ አለ ከኛ ጋር ሊያግዘን ሊያበረታን ጉልበት ሊሆነን የተሰጠን ሃሌሉያ መንፈስ ቅዱስ ነፃ አውጣኝ ትሉታላችሁ ነፃ አውጣኝ ከተያዝኩበት ነገር ነፃ አውጣኝ ከአዚም ከድንዛዜ ከእንቅልፍ ከመሰልቸት ከሐሳቦች ያልሆኑ ወጣ ያሉ ያለ እግዚአብሔር ፍቃድ ማስባቸው ሐሳቦች ሁሉ እግዚአብሔር ዛሬ ነፃ አውጣኝ በደም ኃይል ነፃ አውጣኝ እንለዋለን አይገርምም ይሄንን ጸሎት ማለዳ ላይ እየጸለይን ነበር ነፃ አውጣኝ ጌታ ሆይ ነፃ አውጣኝ በጌታ በኢየሱስ ስም በናዝሬቱ በጌታ በናዝሬቱ በጌታ ነፃ መውጣት ይሁንላችሁ በክርስቶስ ደም
ደሙ ኃይል አለው። ደሙ ነፃ ያወጣል። ደሙ ከተያዘችሁበት ነገር አይምሮ ነፃነት ይሰጣችኋል። እግዚአብሔር አምላክ ልጁን ሰጥቶናልና ኢየሱስ የሚለውን ስም ኢየሱስ ደግሞ እሱን ራሱን ሰጥቶናልና ዛሬ የምንጸልየው ነፃ እንድንወጣ፣ ከድካም ነፃ እንድንወጣ፣ ከድንዛዜ፣ ከእንቅልፍ፣ ከመሰልቸት፣ ከመታከት ያልሆኑ ሐሳቦችን የሚያመጣብን በአይምሮአችን ዛሬ ነፃ መውጣት አለብን እንለዋለን። መንፈስ ቅዱስ ቀኝ እጃችሁን በልባችሁ ላይ አስቀምጡና ይሄ ልብ ያንተ ነው ጌታ ሆይ፣ በፍጹም ጌታ ሆይ ነፃ መውጣት ዛሬ እፈልጋለሁ በሉት። በቃ ነፃ አውጣኝ፣ በደሙ ኃይል ነፃ አውጡ። በደሙ ኃይል፣ በደሙ ኃይል፣ በደሙ ኃይል፣ በደሙ ኃይል፣ በክርስቶስ ደም ነፃ አውጡ። በክርስቶስ ደም ነፃ አውጡ። በክርስቶስ ደም ነፃ አውጡ። በክርስቶስ ደም ከተያዛችሁበት ነገር ላይ በኢየሱስ ደም ነፃ አውጡ። በኢየሱስ ደም ነፃ አውጡ። በጌታ በኢየሱስ ደም፣ በደሙ ኃይል፣ የደሙ ኃይል ነፃ ያውጣችሁ። የደሙ ኃይል ነፃ ያውጣችሁ። የደሙ ኃይል ነፃ ያውጣችሁ። የክርስቶስን ደም ጥሩት፣ ጥሩት፣ ጥሩት። ነፃ ያወጣል። ጥሩት። ዛሬ ቀንበርን ይሰብራል፣ ሰንሰለትን ይበጣጥሳል፣ ከላያችን ላይ ሸክም የሆነውን ያንከባልላል። የከበደንን ነገር እንደ ሸክም የታየንን ነገር ሁሉ ዛሬ ይገላግለናል በጌታ በኢየሱስ ስም። ከተናገረ መንፈስ ቅዱስ ሊሰራ ነውና ልባችሁን ፍቀዱለት። ስራ በሉት። ጌታ ይሄው በሉት። በቃ ይሄው ማንነቴ፣ ይሄው ህይወቴ። ጌታ ሆይ አንተ ብቻ የምታነበው ህይወት ይሄው ውስጤን ተመልከተው። ጌታ ሆይ ልብና ኩላሊትን የምታይ አምላክ ሆይ ዛሬ ነፃ አውጣኝ። አልፈልገውም። አብሮኝ ያለውን ነገር አልፈልገውም። የሚታገለኝን ነገር አልፈልገውም። የሚጥለኝን ነገር አልፈልገውም። የሚያሳዝነኝን ነገር አልፈልገውም። ወደ ኋላ የሚጎትተኝን ነገር አልፈልገውም። ጌታ ሆይ ዛሬ በደምህ ነፃ አውጣኝ በሉት። ዛሬ ፍቃደኛ ነኝ። ፍቃደኛ ሁኑለት። ለመንፈስ ቅዱስ ፍቃደኛ ሆነን ነው ነፃ አውጣን የምንለው። ፍቃደኛ ሁኑለት። ዛሬ ጌታ በእውነት ሊገላግለን ነው። ከዚህ ነገር ላይ ቀንበርን ሊሰብር ነው። ምክንያቱም መሰዊያ ልናድስ ስለሆነ ነው። ኦ ሃሌሉያ፣ 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 ሃሌሉያ። መሰዊያችንን ልናድስ ስለሆነ ነው። ኤታ ኢየሱስ ቀንበር ከኛ ላይ ሊሰብርልን ፈልጓል። በጌታ በኢየሱስ ክርስቶስ ደም፣ በደሙ ኃይል፣ የደሙ ኃይል፣ የደሙ ኃይል፣ የደሙ ኃይል። ደሙ በደማችሁ ውስጥ አልፎ አላስፈላጊ የሆነ ነገር የሚያደክማችሁን በድንዛዜ በአዚም ውስጥ እንድታልፉ የሚያደርግ እንዳትጸልዩ፣ እንዳትበረቱ፣ እንዳትንበረከኩ በብዙ ነገር ቢዚ ያደረገ አይምሯችሁን ያደከመ እጃችሁ ባለው እጃችሁ በእጃችሁ በያዛችሁት ነገር በምታዩት በምትሰሙት ነገር ላይ ያደነዘዛችሁ ነገር ቢኖር ዛሬ በደሙ ኃይል ነፃ አውጡ። በደሙ ኃይል ነፃ አውጡ። በደሙ ኃይል ነፃ አውጡ። በደሙ ኃይል ነፃ አውጡ። በደሙ ኃይል፣ በደሙ ኃይል፣ በደሙ ኃይል፣ በደሙ ኃይል፣ በደሙ ኃይል። በክርስቶስ ደም ቀንበር ይሰበር። በክርስቶስ ደም ሸክም ይንከባለል። በክርስቶስ ደም አዚም ይሰበር። በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም። ሃሌሉያ። ጠላት ያስቀመጠው ነገር በህይወታችሁ ላይ ሸክምን ያከበዳችሁ፣ እንዳትንቀሳቀሱ የከለከላችሁ፣ እንዳትንበረከኩ አንዳንዴ ተስፋ የሚያስቆርጣችሁ፣ ምን ልበል አምላኬ ፊት ሆኜ ብላችሁ የምታለቅሱ ብዙ ዓመታት አስቆጥሬያለሁ፣ መጸለይ ማመስገን እንኳን አልችልም የምትሉ ዛሬ ይህንን ቀንበር ጌታ ይሰብረዋል። በኢየሱስ ስም ይሰብረዋል። የደሙ ኃይል በእናንተ ላይ ይሆናል። በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም ነፃ አውጡ። በኢየሱስ ደም ነፃ አውጡ። በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በጌታ በኢየሱስ ደም፣ በደሙ ኃይል ነፃ አውጡ። ራቦጋንዳ ለማያ ሮቦያ ለማጋዳራኮይ ሪዲዲያ ሞላ ማንዳ በጌታ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም ነፃ መውጣት ይሁንላችሁ። ዛሬ የድካም ቀንበር ይሰበር፣ ሸክም ይንከባለል። የሚያሳዘናችሁ ነገር ቢሆን፣ ያደከማችሁ ነገር ቢሆን በጌታ በኢየሱስ ስም አላስፈላጊ ህይወቶችን እንድትኖሩ እግዚአብሔር ባልፈቀደበት እሱ በሌለት መንገድ እየሄድን ከሆነ ዛሬ ይሄ ቀንበር ይሰበር። በደሙ ኃይል ይሰበር። በደሙ ኃይል ይሰበር። በደሙ ኃይል ይሰበር። በደሙ ኃይል ይሰበር።
ጌታ ሆይ ሕዝብህን ነፃ አውጣ። ሕዝብህን ነፃ አውጣ። ልጆችህን ነፃ አውጣ። ሴት ወንድ ልጆችህን ነፃ አውጣ። ዛሬ ይገላገሉ ጌታ ሆይ፣ ከተያዙበት ይገላገሉ ጌታ ሆይ። አንተን ማምለክ ይጀምሩ። አንተን ከፍ ማድረግ ይጀምሩ። መንበርከክን ይጀምሩ። አንተን ማፍቀር ይጀምሩ። መውደድ ይጀምሩ። ያለ አንተ መኖር አንችልም ይበሉ ጌታ ሆይ። እንደዛ ይበሉ። ቃልህን ይጠሙ። ጸሎትን ይጠሙ። ይራቡክ ጌታ ሆይ። ዕለት ዕለት አይጥገቡ። ይራቡህ ጌታ ሆይ። ሴት ወንድ ልጆችህ ጌታ ሆይ ይራቡ ይጠሙ ጌታ ሆይ። ያለ አንተ መኖር እኮ አንችልም ጌታ። ነጋችንን አናምነውም እኮ ጌታ ሆይ። ተስፋችን አንተ ነህ ጌታ ሆይ። ተስፋችን አንተ ነህ ጌታ ሆይ። ከአንተ ወደ ማን? በኢየሱስ ስም ማንኛውም ጠላት የተነቀለ ይሆን በናዝሬቱ ጌታ በኢየሱስ ስም። መሰዊያችንን ያሰለቸ የጸሎት ቦታችን እንዲታክተን ያደረገ ማንኛውም አጋንንታዊ ጥቃት እየጸለያችሁ አይምሯችሁ የሚነጠቅ ልባችሁ የሚነጠቅ በኢየሱስ ስም ስልጣን በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ልባችሁን ያዙ። ልባችሁን ያዙ። ልባችሁን ያዙ። እናንተ መጸለያ አቅቷችሁ ስትንበረከኩ ሐሳባችሁ የሚወሰድ ልባችሁ ፍርክስክስ የሚል ፎከስ ማድረግ ያቃታችሁ ሰዎች ጌታን ለምኑት። ዛሬ ነፃ አውጣኝ በሉት። መንፈስ ቅዱስ እንለምነዋለን። ጌታ አሁን በእውነት ነፃ ትወጣላችሁ። ነፃ የሚያወጣ የእግዚአብሔር ምሕረት በመካከላችን አለ። የእግዚአብሔር ምሕረት አከንፊል አንዳንዶች ነፃ ስትወጡ በኢየሱስ ስም ስልጣን ልቀቅ በጌታ በኢየሱስ። ፊልዬ ግሬስ አለች አጠገብህ? ቆይ ላምጣት። ቆይ ነፃ እንወጣለን። ነፃ ነው። ጸልይልን አትበሉ። እጃችሁን ልባችሁ ላይ ጫኑና አብረን ነው የምንጸልየው። አሁን የእግዚአብሔር ምሕረት ነፃ ያወጣናል። እሺ ጸልዩልን አትበሉ። እጃችሁን ጫኑና አንድ ላይ ወደ ልዑል እግዚአብሔር እናለቅሳለን። አንድ ላይ እንጮሃለን። እግዚአብሔር ነፃ ያወጣናል። ጸሎት ላይ ሆናችሁ እንቅልፍ የሚወስዳችሁ፣ ጸሎት ላይ ሆናችሁ ሐሳባችሁ የሚከፋፈል ኦኬ፣ እሺ፣ ጸሎት ላይ ሆናችሁ ልባችሁ የሚጠፋ በኢየሱስ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት ጌታ ሆይ ዛሬ በፊትህ አለ። ጌታ ኃጢአት ቢሆን እግዚአብሔር ሆይ የተለያየ ሐሳብ በፈቃዳችን አእምሯችን ውስጥ ሕይወታችን ውስጥ ያስገባናቸው ነገሮች በኢየሱስ ደም የታጠቡ ይሆኑ። ጌታ ሆይ ዛሬ ሐሳባችንን እንዳንሰበስብ እግዚአብሔር ሆይ በሶሻል ሚዲያ የተጠቃነበት ቢሆን የተለያየ ፊልሞች፣ የተለያየ ድምጾች፣ የተለያየ ነገር ጌታ ሆይ ጊዜ ካለመስጠት ቃልህን ካለማንበብ የተያዝንበት አእምሮ ልባችን ዛሬ ነፃ እንድታወጣው አነጻቸዋለሁ፣ ቆርቆሯችንም አስወግዳለሁ ብለሃል ጌታ ሆይ ዛሬ በኢየሱስ ስም መታደስ እንዲሆን ሕይወታችን ጌታ ሆይ ለምንሃለሁ። በኢየሱስ ስም እንለምንሃለን። ለምኑት ዛሬ ጌታን፣ ለምኑት ዛሬ ልዑልን ለምኑት። ያነጻል ጌታ፣ ይፈውሳል ጌታ፣ ነፃ ያወጣል ጌታ። አባት ሆይ
አባቶ እለምንሃለሁ ዛሬ እለምንሃለሁ ዛሬ እለምንሃለሁ ዛሬ እንለምነዋለን ልዑልን በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም እየጸለይን እንቅልፍ የሚወስደን ሰዎች ሐሳባችን የሚነጠቅ በኢየሱስ ደም ዛሬ መንጻት ይሆን በኢየሱስ ደም ዛሬ መንጻት ይሆን በኢየሱስ ደም ዛሬ መንጻት ይሆን በኢየሱስ ስም ማንኛውም ሸክም ከላያችን ላይ የተንከባለለ ይሆን ለምኑት ጌታ ለምኑት ጌታ አባ ናዛሬ ጌታ የሚቀድስ የኢየሱስ ደም የሚያነጻ የኢየሱስ ደም ሪስቶር የሚያደርግ የኢየሱስ ደም የሚያድስ የኢየሱስ ደም መሰዊያችንን የሚያድስ የኢየሱስ ደም ጌታ ሆይ ዛሬ እንማጸንሃለን የጠላት እጅ ቢሆን አእምሮአችንን እንዲለቅ ልባችንን እንዲለቅ ሐሳባችንን እንዲለቅ በኢየሱስ ስም ይነሳ በኢየሱስ ስም ይነሳ መሰዊያችን ይታደስ ዛሬ አባ መሰዊያችን ይታደስ መሰዊያችን ይታደስ በኢየሱስ ስም መሰዊያችን ይታደስ መሰዊያችን ይታደስ የጸሎት መሰዊያችን ጌታ ሆይ በኢየሱስ ስም ከላችን የተገፈፈ ያዌ ለምኑት አድሰኝ ዛሬ በሉት እጃችሁ ልባችሁ ላይ እንዳደረጋችሁ አድሰኝ ጌታ ሆይ ጸሎት ደስታዬ ይሁን ጸሎት ዓለሜ ይሁን ጌታ ሆይ እግዚአብሔርን አሰብኩት ደስም አለኝ ተብሎ ተጽፏል ጌታ አእምሮአችን ይቀደስ በደምህ ዛሬ ከልባችሁ ለምኑት ዛሬ ከልባችሁ በእውነት ብዙዎቻችን ከጸሎት ዓለም ከወጣን በጣም ቆይተናል ጧት ተነስተን ዘለን ነው የምንወጣው ራሳችንን በዩቲዩብ ስብከትና ትምህርት እናጽናናለን በቲክቶክ ስብከቶች ባጫጭር መዝሙሮች ራሳችንን ያታለለን ነው ዛሬ እግዚአብሔር ያድሰን መንፈሳዊ የሆነን ይመስለናል ከዛ ኃጢአት ሲመጣ መቋቋም አቃተን የቲክቶክ ስብከት አጫጭር ስብከቶችና መዝሙሮች ሊያድሱን አይችሉም መንፈሳዊ ሊያደርጉን አይችሉም በጓዳችን 15 ደቂቃ ምናሳልፋት ትበልጣለች ከ2 ሰዓት የቲክቶክ ስብከት እማጸንሃለሁ ዛሬ ጌታ ሆይ አድሰን እንታደሳለን ጎብኘን ዛሬ አባ አክተሮች ሆነናል ጌታ ሆይ ዛሬ ፈውሰን እውነት መከራ ሲመጣ ለምን መቋቋም አቃተን ለምን ችግር ሲመጣ መቋቋም ኃጢአት ሲመጣ መቋቋም ለምን አቃተን በቲክቶክ እና በዩቲዩብ ስብከት ስለኖርን ነው አንዳንዶቻችን ባይብላችንን ከፍተን አናውቅም መዝሙር ነው ምን ከፍተው አባ ዛሬ ናፈስ እባክህ ጌታ በእውነት ቲክቶክ ላይ መዝሙር እየሰሙ መቆየት መንፈሳዊነት አይደለም በፍጹም አይደለም
15 ደቂቃ የመጽሐፍ ቅዱስ ንባብ 15 ደቂቃ ከልባችሁ መዘምሩት መዝሙር 15 ደቂቃ ጌታው አድሰን ዛሬ ከሶሻል ሚዲያ ክርስትና አውጣን በኢየሱስ ደም እኔን አውጣኝ ጌታ ወገኖቼን አውጣ እዚህ የሰሙ ያሉትን ጌታ ከሶሻል ሚዲያ ክርስትና ነፃ አውጣ ኃጢአት በሶሻል ሚዲያ አይመጣም መሬት ላይ ነው ኃጢአት ያለው መሬት ላይ ያልሰራነው ህይወታችን ልንድንበት አንችልም በሶሻል ሚዲያ ሰርተነው እግዚአብሔር ዛሬ ይቀድሰን ዛሬ ከላያችን ላይ ያራግፈው በኢየሱስ አሊን 3 ሰዓት መስማት መንፈሳዊ አድርገን ሰምተነው ስንጨርስ 15 ደቂቃ በእግሩ ስር መንበርከክ የአሊ ፊት ሳይሆን የእግዚአብሔር ፊት ነው የሚያበረታ የሰባኪዎች ፊት አይደለም የማንም ዕውቅ ሰባኪ ፊት አያበረታንም የእግዚአብሔር ፊት ያበረታናል የማንም ስብከት አያጠነክረንም የእግዚአብሔር ልጅ የኢየሱስ ድምጽ እንጂ እሱ ደግሞ ማቴዎስ ውስጥ ነው ያለው ማርቆስ ውስጥ ሉቃስ ውስጥ ዮሐንስ ውስጥ ነው ያለው ጌታው ሪስቶራስ ፋዘር ዛሬ መሰዊያችን ይታደስ አንዳንዶቻችን በቸርቻችን አናገለግልም ነገር ግን ሶሻል ሚዲያ ላይ ቪዲዮ መስራት መስበክ እንወዳለን አንታዘዝም 10 ደቂቃ ነገር ግን ሶሻል ሚዲያ ላይ ኃይለኛ ክርስቲያን ሆነናል ዛሬ በኢየሱስ ስም መታደስ ይሁንልን ታድሶ ጌታ ሆይ restoration Lord have a mercy on us እኔ ነኝ ያ ሰው ጌታ እኔ ነኝ አድሰኝ ጌታ አድሰኝ ጌታ አድሰኝ በሉት ጌታ በክርስቶስ ደም አድሰን በሉት ከሶሻል ሚዲያ ክርስትና አድነን ዛሬ ጉልበቴ ይታደስ ሐሳቤ ይታደስ እለምናለሁ በኢየሱስ ደም እጃችሁን ልባችሁ ላይ አድርጉ ሁላችሁም የምትሰሙ የእውነት ጌታ እንዲያድሰን ከፈለገ አንድ መንፈስ ነው ጌታ ሆይ ፖል ድምፅህን አውጥተህ ጸልይ ለዚህ ጸሎት አድሰን ብለህ ጸልይ ኢየሱስ ኢየሱስ አሜን ኢየሱስ ኢየሱስ አሜን ኢየሱስ 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 አሜን ጌታ ሆይ እንጠራሃለን አሜን ጌታ ሆይ እንጠራሃለን አሜን ጌታ ሆይ እንጠራሃለን ኢየሱስ አሜን ጌታ ሆይ እንጠራሃለን አሜን በምንም ሁኔታ የምትጠራ በምንም ሰዓት የምትጠራ አሜን በጠዋት የምትጠራውን በማታ በቀትር በሌሊት የምትጠራውን አሜን በድካም የምትጠራውን በብርታት የምትጠራውን አሜን በውድቀት በመቆም በመጽናት በሁሉ የምትጠራውን አሜን ኢየሱስ እንጠራሃለን ጌታ ሆይ አሜን ምንድነው ጌታ ሆይ ያቀለለብን ጌታ ሆይ አሜን ልባችን ጌታ ሆይ ምንድን ያሸፈተው ጌታ ሆይ በኢየሱስ ስም ጌታ ሆይ ስምን እንጠራለን ዛሬ መታደስን ፈልገን ጌታ ሆይ መታደስን ፈልገን ጌታ ሆይ ህብረትን ፈልገን ጌታ ሆይ ባንተ ህይወት ውስጥ ጌታ ሆይ መኖርን ፈልገን ጌታ ሆይ እንጠራለን ጌታ ሆይ አሜን ኢየሱስ እንጠራለን አባት ሆይ በተሰበረ ልብ በተዋረደ መንፈስ አንተ በማትንቀው ጌታ ሆይ እንጠራለን
መታደስ ይሆን ዘንድ ጌታ ሆይ ነፍሳችን ታምጣለች ጌታ ሆይ ትጠራሃለች ጌታ ሆይ የትም ብትውል ማትረካው ጌታ ሆይ ነፍሳችን ካንተ ወጣ ማትደሰተው ነፍሳችን ጌታ ሆይ ዛሬ ማዳኜ ኢየሱስ ትላለች ጌታ ሆይ ዛሬ መታደስ ይፈልጋል ጌታ ሆይ መላ ሰውነታችን መታደስ ይፈልጋል መላ አካላቶቻችን መታደስ ይፈልጋሉ ጌታ ሆይ አጥንቶቻችን የሚበረቱት ባንተ ነው አይምሮአችን የሚበረታው ባንተ ነው ነፍሳችን የምትበረታው ባንተ ነው ጌታ ሆይ መንፈስ ቅዱስ ክርስቶስን አክብር በውስጣችን መታደስ ይሁን ጌታ ሆይ ያ በመንፈስ ቅዱስ ኃይል በልባችሁ የክርስቶስ ፍቅር ፈሷል የሚለውን እንደ አዲስ ዛሬ በልባችን ይፍሰስ መታደስ ይሁን ጌታ ሆይ መታደስ ይሁን ጌታ ሆይ መታደስ ይሁን ጌታ ሆይ እንደ ኖርማል ሰው አንኖርም ጌታ ሆይ ሌሎች እንደኖሩት አንኖርም ጌታ ሆይ እንዳልከን እንኖር ዘንድ ጌታ ሆይ መታደስ ይሁን ዘንድ ጌታ ሆይ በዘመናት መካከል ጌታ ሆይ አንተ ጌታ ሆይ አባቶችን ጌታ ሆይ ከወደቁበት ያነሳ ያደስክ ጌታ ሆይ ሲጨልምባቸው የተገለጥክላቸው ጌታ ሆይ ተስፋ ሲቆርጡ የመጣህላቸው ጌታ ሆይ መታደስ ይሁን በኢየሱስ ስም መታደስ ይሁን በኢየሱስ ስም ነፍሳችን ጌታዋን ትጠራለች ወደ አዳኟ ነፍሳችን ትጮሃለች ኢየሱስ ነፍሳችንን አድስ ጌታ ሆይ ወዴት እንጣራ ወዴትስ እንናገር ጌታ ሆይ አንተ ኢየሱስ ሁሉን የምትችል ጌታ እንጠራሃለን አንተ ነህ ጌታ ሆይ አንተ ህይወት ነህ ጌታ ሆይ አንተ ህይወት ነህ አንተ የህይወት ምንጭ ነህ ምንጭነት ለአንድ ቀን አይደለም ለደቂቃ አይደለም ለሰዓታት አይደለም ለሁሌ ምንጭ ነህ ጌታ ሆይ ህይወት ሁሌ ትሰጣለህ ጌታ ሆይ ሁሌ እንጀራ ነህ ጌታ ሆይ አንተ የህይወት እንጀራ ነህ ጌታ ሆይ እንባችን ከፈሰሰ ለአንተ ይፍሰስ ጌታ ሆይ ለአንተ ይፍሰስ ጌታ ሆይ ጉልበታችን ለአንተ ይበላ ጌታ ሆይ ለአንተ ብቻ ይሁን ጌታ ሆይ እለምንሃለሁ አባት ሆይ እለምንሃለሁ ዘመን አይበላ ጌታ ሆይ ተወለዱ አደጉ ወለዱ ሰሩ ብቻ የሚል ህይወትን ኖረን ማለፍ አንፈልግም ጌታ ሆይ አንፈልግም የተሰጠን ፐርፐዝ አለ ጌታ የሰጠህን ፐርፐዝ አለ ፈጽመን ማለት እንፈልጋለን ተልኮን እንደ አባቶቻችን ማለፍ እንፈልጋለን ሩጫችንን ጨርሰናል ማለት እንፈልጋለን ይህን እንዳናረግ መሰዊያችንን የነካ ይህን እንዳናረግ ጉልበታችንን ያደረቀ በኢየሱስ ስም ጌታ ሆይ አንተ ተናግረህ ቃል አውጣ ብቻ ብለህ ጌታ ሆይ ጉልበትን ጌታ ሆይ የደረቀውን አጥንት እንደምታለመልም ዛሬ ጉልበቶቻችን ይለምልሙ ጌታ ሆይ ይህ የሚገባብን የጸሎት ፍቅር ከውስጣችን ላይ ወጣ ጌታ ሆይ ፍላጎት እውነት መረዳት ጌታ ሆይ በኢየሱስ ስም ወደ ውስጣችን ይግባ አጥንታችን ውስጥ ይሰንቀር ጌታ ሆይ ነፍሳችን ውስጥ ይጥለቅ ጌታ ሆይ በኢየሱስ ስም በደም ዝውውራችን ውስጥ ይግባ ጌታ ሆይ በስትንፋሳችን ውስጥ ይግባ ጌታ ሆይ ጸሎት ህይወት ነው ጸሎት ከአባት ጋር ህብረት ነው ጸሎት ከአባት ጋር ህብረት ነው ጸሎት ከጌታ ጋር ህይወት ነው ጸሎት መኖሪያችን ነው ጸሎት መበርታችን ነው ጸሎት መነሻችን ነው ጸሎት መልስ የሚገኝበት ነው ጸሎት የሚቀጠልበት ነው ጸሎት ቃሉ የሚገለጥበት ነው ጸሎት ዝማሬ የምንቀበልበት ነው ጸሎት የጌታችንን የኢየሱስ ህይወት ኢንጆይ የምናረግበት ነው የሰጠንን ህይወት ያ በመስቀል ላይ የሰጠንን ያ የትንሳኤው ኃይል ወደ ውስጣችን ይግባ የትንሳኤው ኃይል ወደ ውስጣችን ይግባ ያ ክርስቶስን ከሙታን ያስነሳው መንፈስ በውስጣችሁ አለ እንዳለ ጌታ ሆይ ዛሬ ለደከሙ ጌታ ሆይ ዛሬ ለደከምን ጌታ ሆይ ዛሬ ለተሰበርን ጌታ ሆይ ዛሬ ለዘንን ጌታ ሆይ ጊዜያት የማይገድቡ ጌታ ሆይ ውድቀት የማይገድብ ኃጢአት የማይገድብ ጌታ ሆይ በደም ኃይል ጌታ ሆይ መነሳት ይሁን ጌታ ሆይ ያንተ ሰራዊት ይነሳ ወታደሮች ይነሳ ጌታ ሆይ በኢየሱስ ስም እንነሳ ጌታ ሆይ ዘመናችንን ኃጢአት አይበለውም ቀናችንን ኃጢአት አይበለውም ወሬ አይበለውም ሐሜት አይበለውም ቅናት አይበለውም ምድራዊ ነገር አይበለውም ጌታ ሆይ ህይወታችን ያንተ ነው ጸሎት ነው ህይወት ጌታ ሆይ እየሄድን እንጸልያለን እየተራመድን እንጸልያለን እየነዳን እንጸልያለን ጌታ ሆይ መኝታ ቤታችን ገብተን እንጸልያለን ጌታ ሆይ በሁሉ ቦታ እንጸልያለን ጸሎት ከአባት ጋር ህብረት ነው ከሚወደድ አባት ጋር አንድያ ልጁን ከላከልን አባት ጋር ስንጠፋበት ስንሄድ ደጁን እያየ ከሚጠብቀን አባት ጋር ስንመጣ አዲስ ልብስ የሚያለብሰን የክት ልብሳችን ሆኖ ኢየሱስን የሚያለብሰን ሁሉ ነገር የሚመግበን ከነበረው በላይ አክብሮ የሚቀበለን ወዶ የሚቀበለን ከአባታችን ጋር ህብረት ነው ጌታ ሆይ
ጌታ ሆይ ታደሰ ጌታ ሆይ ጉልበት ታደሰ ጌታ ሆይ ትውልድ ይነሳል ጌታ ሆይ ኃጢአት የማይዘው ትውልድ ጌታ ሆይ ድካም የማይዘው ትውልድ ጌታ ሆይ ውድቀቱ የማይዘው ትውልድ ጌታ ሆይ ጌታ ሆይ በመንፈስ ይነሳል ጌታ ሆይ ያስቀመጥከውን ተልኮ ያስቀመጥከውን ህይወት ያስቀመጥከውን ወንጌል በውስጣችን የተቀመጠውን እሳት ሊያጠፋ የሚችል ድካም የለም ሊያጠፋ የሚችል ውድቀት የለም ሊያጠፋ የሚችል ኃጢአት የለም መሰዊያችን ክርስቶስ አንተ አዲስ ጌታ ሆይ ቃልህን አምነን ጌታ ሆይ አንተን በመተማመን ጠብቀን እንደ ንስር ከፍ ከፍ ብለን እንደምታበር ጌታ ሆይ ዛሬ መነሳት ይሁን ጌታ ሆይ ዛሬ መነሳት ይሁን ጌታ ሆይ አሜን አባት ሆይ ጸሎትን ስለምትሰማ አመሰግንሃለሁ ስምህ ይቀደስ መንግስት ትምጣ ጌታ ሆይ ያ በሰማይ ያለው ፍቃድ በዚህ ይሁን ጌታ ሆይ በኢየሱስ ስም ይሁን ጌታ ሆይ አንተን የመራብ ፍቃድ አንተን የመደሰት ፍቃድ ጌታ ሆይ የልጅን ክብር የማሳየት ፍቃድ ጌታ ሆይ ያ ፍቃድ ባንተ ጌታ ሆይ ባንተ ኃይል በእኛ ላይ ይፈጸም ጌታ ሆይ መንግስት ጌታ ሆይ የኛ ልብን እንደገዛ ንጉሱ ኢየሱስ ጌታ ሆይ ዙፋንን ልባችን አርገ እንደገዛ ሌላም የምትገዛው ልብ ጌታ ሆይ ይስፋ ጌታ ሆይ ትውልድ ሁሉ ይንበርከክ ሶሻል ሚዲያው ላንተ እናውጃለን ጌታ ሆይ አንተ ትነገርበታለህ ጌታ ሆይ አንተ ትከብርበታለህ ጌታ ሆይ አንተ የሁሉ ንጉስ ነህ ጌታ ሆይ አንተ ማትነገርበት ቦታ የለም አባት ሆይ እንወድሃለን ጌታ ሆይ አንተ የጣልከው የለም ጌታ ሆይ በቃ ብለ ጌታ ሆይ ያስወገድከው ልጅ የለህም ጌታ ሆይ አንተ በእውነት እውነተኛ አባት ነህ እውነተኛ እረኛ ነህ እውነተኛ አፍቃሪ ነው ጌታ ሆይ እናመሰግንሃለን አባት ሆይ እናመሰግንሃለን ጌታ ሆይ ክብር ሁሉ ለአንተ ይሁን አሜን ሃሌሉያ ጌታ ይመስገን ምንድነው ታውቃላችሁ ጸሎት ሪል እንደሆነ የምታውቁት ስሙኝማ ጸሎት ሪል እንደሆነ የምታውቁት ነፍሳችሁና አእምሮአችሁ እንዳልገባ ወደ ሰማይ ይገባዋል ሆናችሁ አታውቁም አንዳንዴ ምንም እኮ አዲስ ነገር አይደለም ያለው አይደለ ላይክ እንዴት አባቴ ልግል ምንም ለውጥ በሌለበት ግን you can feel የሆነ ነገር እንዳልሄደ ይገባችኋል እዚህ ቤት ውስጥ እየለፈለፋችሁ እንደሆነ ይገባችኋል ኢየሱስ ግን ምን አለ he know that don't be discouraged አለ ምክንያቱም ተስፋ የሚያስቆርጥ የሰማይ መዘጋት ስላለ በዚህ ዳንኤልን ነው የምናደንቀው አይደል ምክንያቱም አየር ላይ ጸሎቱ እንዳልተመለሰ ያውቃል ሉክ ቻፕተር 18 ስለዚህ ምንድን ያለው እሺ ድገመው ፊሊ አምፕሊፋይድ አለ amplified bible can you read that amplified እንደዚህ ይላል Now Jesus was telling the disciples a parable to make the point that at all times they should pray and not give up and lose heart. Not give up and lose the heart. አይደለ? ይሄ ደግሞ ዳይናሚክ ነው። not give up አለ በጸሎት ተስፋ እንዳይቆርጡና not give up and what? Lose heart. አይገርምም? appetite ማለት እኮ ነው. They lose the heart of the prayer the same time to not to be discouraged. Prayer guys የሚጥም ነገር አይደለም ሰብራችሁ ካልገባችሁ በቀር 99% እዚህ ውስጥ መሰሙኝ ሁላ ጊቭ አፕ አድርገናል ተስፋ ቆርጠናል የቆረጥነው በእግዚአብሔር ሳይሆን በጸሎት ነው losing the heart የጸሎት ፍላጎት ማለት እኮ ነው እኔ አንዳንድ ሰዎች በጣም እንደዚህ አይነት ሰዎች አሉ የጸሎት ጣም ስለገባቸው አታካብድ የሚሉ ሰዎች የጸሎት ሚኒንግ ያልገባቸው ማለት ነው ገብቷቸዋል የጸሎት ሚኒንግ ማለት ምንድነው ጸሎት ለነሱ መናገር እንጂ መልስ አይጠብቁም they don't care እስቲ ሁላችሁም ቼክ አድርጉ ራሳችሁ ጸሎትን መልስ የምንጠብቀው ስንቸገር ብቻ ነው አሁንም ደግሜ እለዋለሁ ስለዚህ እዩ ድገመውና አንብበው ፊልዬ ከዛ እንሄዳለን
Now, Jesus was telling the disciples a parable to make the point that at all times they should pray and not give up and lose heart. What does that mean to make the point? Ashur liaragaቸውን አንድ እርግጠኛ የሆነ ነገር ልንገራችሁ. That's to make the point ማለት ይሄ የጸሎት ዋናው ልቡ ያለው መጸለዩ ጋር ሳይሆን give up ያለ ማድረግና ምን ሉዝ እንዳታደርጉ ልቡን የመጸሎት አፒታይታችሁ እንዳይዘጋ ተስፋ እንዳትቆርጡ በእግዚአብሔር ሳይሆን በጸሎት ለዚህ ነው ስንጾም ያንን ባሪየር ነው እየሰበረን ምን ሄደው አዩድቢ ጾም ጸሎት ምን ያደርገዋል ተስፋ የምንቆርጥበትንና ለጸሎት ያለንን አፒታይት ከሚዘጋበት ብሬክስሩ የሚሰጠን ለጸሎት መልስ አይደለም እኛን ነው የሚሰብረን ከኔ ጋራችሁ he break our men appetite for this world and then he connect us to the heaven ምክንያቱ ጾም ጸሎት ስንጸልይ የእግዚአብሔርን እጅ አይደለም ምንጠመዘዘው ጾም ጸሎት የኛን የነፍስ ፍላጎት ነው ምንጠመዘዘበት እኛን ነው ምናጠፋበት ለዚህ ነው እየጸለይን ይያለ ከዛ ቶሎ ተስፋ ስለምንቆርጥ ስንጾም ግን አቅም ይኖረናል ማለት ነው እስኪ ራሳችሁን ቼክ አድርጉ ስትጾሙ ሳለ ረጅም የመጸለይና እግዚአብሔርን የማሰብ አቅም ይኖራችኋል እዩ ራሳችሁን ምክንያቱም you know your body became a child አይደለ ነፍሳችሁ ፎከስ የምታደርገው የምትጾሙለቱን አካል ስለሆነ አክቲቭ ይሆናል ስፒሪታችሁ አብዛኛውም ሰው ጾምን የሚፈልገው የእግዚአብሔርን እጅ ለመጠምዘዝ እንጂ ራሱን ለማጥፋት አይደለም to force God አይደለ የጾም ይልሃለውና ሰጠኝ ልንለው አይገርምም ኢየሱስ ያለው ነገር ይው ቀጥሉና አንብቡት ምሳሌ ያመጣው ደግሞ የሚያስፈራ ምሳሌ ነው እሺ go ahead ፖል አማርኛ እንዲህ አላቸው በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር እንትኑን ይታያቸዋል አሁን ኢየሱስ ያገናኘው ይሄንን ምሳሌ ጸሎትን ከሚያስፈራ አካል ጋር ነው እግዚአብሔርን ያገናኘው አይደለ እንደዚህ ብሎ ነው ከክፉ ዳኛ እግዚአብሔርን ከክፉ ዳኛ ጋር አይደለም አሁን ለማገናኘት የፈለገው ኢየሱስ ሉቃስ ምዕራፍ 18 ሊያገናኝ የፈለገው ምንድነው ክፉ ዳኛ መልስ እንደማይሰጥ እናንተ ደግሞ መልሱን እንደምትፈልጉ ነገር ግን መለመን እንደማታቆሙ ብሎ ሊነግረን የፈለገው ክፉ ዳኛ የምታስለቅቅበት ኢነርጂ ነፍሱ ሲጠፋ በመጨጨጭ ነው ታገኛችሁ እየተጠቀመ ያለው የኛን ኢነርጂ የማስለቀቅ አቅም እንጂ እግዚአብሔርን ከክፉ ዳኛ ጋር ያመሳሰለው አይደለም አይደል ኦኬ ምሳሌው ልንገራችሁ ኢየሱስ ኤክስፕሌን ሊያደርግ ይፈልገው ፖይንት ሊያደርግ ይፈልገው ክፉ ዳኛን መቀበል ከፈለክ መለመንን አታቆ የትኛው ነው ትክክል ምኑ ነው የሚፈልገው ዳኛው ነው የምትፈልገውን ማግኘት ነው ለው ምኑ ነው የፈለከው አጨጭቀው እስከ መቼ እስክትቀበለው ከተቀበልኩ በኋላ ፍሬንድ ነው አይደለም ስለዚህ ኢየሱስ ምሳሌውን መመሰል የፈለገው ከምትቀበለው ነገር ጋር እንጂ ከዳኛው ጋር አይደለም እግዚአብሔርን ያገናኘው እግዚአብሔር ክፉ ዳኛ ነው እያለን አይደለም አይመልስም እያለን አይደለም እያለን ያለው ከክፉ ዳኛ ለመቀበል ክፋቱን ሳይሆን የምትፈልገውን ነገር ላይ ፎከስ እንደምታደርግ እያለን ክብር ሁሉ ለኢየሱስ ይሁን አዩል ሚ ጋይስ አሁን እኛ ምንድነው listen to me carefully ወዲያውኑ ተስፋ ምን ቆርጠው ከሙኑ ጋር ነው ምናገናኝ ወይ አልሰጠኝም ብለን ነው ምንሄደው ኢየሱስ ምን አለ I know you will lose the heart you will give up don't ምን አትበል don't see don't በል give up እንዳላደርግ ግን የሚያደርገኝ አንድ ቀን ያለኝ ምንድነው የሚባለው ጾም ጸሎት fasting he will break your appetite ለውጭ ላለው ነገር እዩ ቀጥሉ ያለውን ስሙ ኢየሱስ እሺ እንዲህ አላቸው በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር በዚህቹ ከተማ የምትኖር አንዲት መበለት ነበረች እሺ
እርሷም ከባላጋሬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለዚያ ዘወትር እየተመላለሰች ታሰለቸኛለች። ዘወትር እየተመላለሰች ምን ትለኛለች? ታሰለቸኛለች። ኢየሱስ የፈለገው እዚህ ጋር ነው ማለት ነው። ዶንት ሉዝ ዘ ፖይንት የሚለው እየተመላለሰች። እስቲ ከኔ ጋር በሉ እየተመላለሰች። እየተመላለሰች እህቶች ምን ነው ዝም አላችሁ? እየተመላለሰች ነው። እየተመላለሰች ምን ትለኛለች? ሆሊ ኢንስትሩመንት ክፈት፣ መዝሙሩን ዝጋና። ጉራጌ 3 ጆሮ ነው እንዲህ ያለው። ያው ማስቴርን እሺ፣ እየተመላለሰች ምን እንዳትለኝ፣ እንዳታሰለችኝ። ፖይንቱ ያለው የቱ ጋር ነው? እየተመላለሰች ኢየሱስ ጌታ ምን እያለች? እየተመላለሰች። የኛ የምንፈልገው ምንድን ነው? ኢየሱስ ሊያስረዳ የፈለገው ሰውየውን አይደለም፣ ክፉን ዳኛ አይደለም የፈለገው፣ የሴትይቷን ያለመታከት ነው። ኢየሱስ ጌታ ነው። ጸሎት ያሰለቻል። ሌቭል አለው። እግዚአብሔር ቢፈቅድ ሌላ ጊዜ እናወራዋለን። ሌቭል አለው። ሰብራችሁ የምትገቡበት ዓለም ነው። ጸሎት ማለት እንጀራ ላይ እንደምንጸልየው አይደለም። ጌታ ሆይ አመሰግናለሁ፣ ይህ እጆች የተባረኩ ይሁኑ ምናምን ብለህ የምትጨርሰው ነገር አይደለም። ጸሎት ከሰማይ የምታወርድበት ትልቅ። ስለዚህ ጌታ ምን አለ? በጣም በሚገርም ሁኔታ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። እመኑኝ፣ ጸሎት ባያሰለች ኖሮ ይሄ ዓለም ሁሉ ይጸልይ ነበረ። ግን የጸሎት ትርጉም ስላልገባን የምንፈልገው ችግር ብቻ ሲመጣ ነው ጸሎት የምንወደው። ሌላውንስ በፍጹም አይደለም። እሺ ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛው ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮው ምርጦቹ አይፈርድላቸውምን? ከመጠን በላይስ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሁን። አገርሙ ጌታ የመጨረሻው ስቴትመንቱ ይታያችኋል። የሰው ልጅ በሚመለስበት ጊዜ በምድር ላይ ምን እምነት። የመጨረሻው ስቴትመንት የሚያስፈራ ነው። ስለ ጸሎት አውርቶ የዘጋው በእምነት ነው። ለካ ጸሎት እምነት ያስፈልገዋል። እምነት ካለን ደግሞ አንታክትም ማለት ነው። አዩት ሜ ጋይስ። ለምሳሌ እኔ ፖል ይህን ያህል ብር ይሰጠኛል ብዬ ካመንኩኝ የለኝም ካለኝ እማምነው ያለመስጠቱን ሳይሆን ያለመኖሩን ነው። እምነት ሲመጣፋብህ ግን ያለመስጠቱን ነው የምታምኑት አይደለ? አሁን እግዚአብሔር አንድ ነገር ቶሎ ካልመለሰልን አልፈለገም ማለት እንጂ አልሰማም ማለት ነው አንልም። እምነት ሲኖረን አያችሁ፣ ሰው ስትጸልዩ እምነት ሲኖራችሁ ምንድነው የምትሉት? እግዚአብሔር ይህንን አልፈቀደም። ምክንያቱም ባህሪው ገብቷችኋል። እምነት ሲኖራችሁ እንደማይከለክላችሁ ታውቃላችሁ። ስለዚህ እዛ ጋር ጌታ እንዳለው ያለማቋረጥ ትጨቀጭቁታላችሁ ማለት ነው። እግዚአብሔር ስጠኝ ግድ የለም። ለምን? አባቴ ነው፣ አባቴ ነው፣ አባቴ ነው፣ አባቴ ነው። ይታያችኋል። and you have a faith። እምነት ለሁለት ነገር ነው የሚሰራው። አንድም አባቴ እንደሆነ አምናለሁ፣ ሁለትም እንደሚሰጠኝ አምናለሁ። አባትነት ላይ ያሌለ እምነት ግን አታምኑትም አልሰጥም ቢልም ክፉ ነው የሚመስላችሁ። ስለዚህ የመጀመሪያው እምነት የሚቀድመው ስለሚሰጠኝ ነገር ሳይሆን ስለ አባትነቱ ነው። ከማን
እምነት ያገኝ ይሆንን በሚመለስበት የትኛው እምነት የእግዚአብሔር አባትነት ይቀድማል እንጂ የምጠይቀውን ነገር ከመስጠት ጋር አይደለም። የሚቀድመው አባትነቱ ነው። ይሄ ማይንድ ሴት ግን ዛሬ አንድ ቁልፍ እንድትይዙልኝ የምፈልገው ምክንያቱም ስለ መሰዊያው ማየት ስላለብን ወደዛ መሮጥ አለብን። ስሙኝ፣ ይሄንን ሪስቶሬሽን ከሚያመጣልን አንዱ ነገር አባትነቱንም የጸሎት መልሱንም የሚያመጣልን ትልቅ ሪስቶሬሽን ምን ይባላል? ስሙ፣ ፌዝ። ፌዝ ደግሞ አቅም የሚያገኘው በእኛ የጾም ጸሎት አቅማችን ነው እያደገ የሚሄደው። ጾም እምነታችንን ያድሰዋል። ልድገመው፣ ጾም እምነታችንን ያድሰዋል። ደግሜ እለዋለሁ፣ ጾም እምነታችንን ያድሰዋል። ያለማመናችንን እያጠበ ይሄዳል። ጾም ጸሎት የነፍሳችንን ፍላጎት ነው የሚያደክመው። አገኛችሁ? እኛ የምንፈልገው አሁን ብዙ ጊዜ የማንጾምበት ምክንያት ምንድን ነው? ስሙኝ በደንብ አድርጋችሁ። ብዙ ከዓለም ጋር ፍሬንድ ስለሆነ ለጾም ጊዜ የለንም። እቺን ነገር አድምቻ ያወራታለሁ። ከዓለም ጋር በጣም የተጣበቀ ጾምን ይጠላል። ከዚህ ዓለም ጋር በጣም ፍሬንድ የሆነ ሰው በጣም ነው የሚጠላው ጾም ጸሎትን። ምንም ሌላ አታመናፍሱት። ግሪኩ ሂብሩ እንደዚህ ተገለጠልኝ ምናምን አለ። 4 ነጥብ። ብዙ የዓለም ፍሬንድ ኮንክ ብዙ የጾም ጸሎት እጥረት ነው ያጋጠማል። የእግዚአብሔር ረሃብ በገባብህ ቁጥር ግን ጾም ጸሎት ህይወት እየሆነ ነው የሚሄደው። ምክንያቱም ስጋ እየደከመ ሲሄድ መንፈስ እየተራበ ይሄዳል ማለት። ሳይታክቱ እንዲጸልዩ ይህንን ምሳሌው የሚያስፈራ ነው። ከክፉ ዳኛ ጋር በሚመስል ደረጃ ኢየሱስ ምሳሌን መሰለ። ምሳሌ መሰላቸው። በአንድ ከተማ ክፉ ዳኛ አለ። አስደነገጡ እና ዘላችሁ እውነት እኮ ነው። አሁን የአባትነቱ እምነት ከሌላችሁ እውነቱን እኮ ነው ኢየሱስ ከክፉ ዳኛ ጋር እግዚአብሔርን ያገናኘው። እውነት እኮ ነው ትላለህ። ልባችሁን አያምም? ስታስቡት እኮ ለእኛ የአባትነት ልቡ ካልገባን እግዚአብሔር ክፉ ዳኛ ነው ይመስለን በመጨቅጨቅ ብቻ የምንቀበለው። ዳስ ይዩት እስቲ የራሳችን what is there justice ነው የምንለው። ፍትህ የት አለ እግዚአብሔር ሆይ አይደለ? እነንትና እንኳን በምድር ላይ ያሉ ፍርድ ቤቶች ቢሄድ ቶሎ ይፈርድልኛል። እግዚአብሔርን ክፉ ዳኛ። ለዚህ እኮ ነው ነቢያቶቹ ጋር የምንሄደው፣ አገልጋዮቹ ጋር የምንሄደው። ምን እያለ ነው ሲጨቅጭቁልን? እኔን እንደሆነ አልሰማ ብሎኛል፣ የዛሬ 10 ዓመት የሰራሁት ኃጢአት ትዝ እያለው እየመታኝ ነው እና ምንለው። ስለዚህ ሩሩ ሰው እያየን እንደውም የአበሻ ተረታ ለሕፃን ልጅን እኮ ቶሎ ይሰማል ልቡ ንጹህ ስለሆነ። በእውነት አይታቸው ለሲጻል ልጅ ይጸልይልኝ እግዚአብሔር ዲስ ማች እኮ ኮራፕት ሆነናል ስለ እግዚአብሔር ማለት ነው። እግዚአብሔር ፊት ለፊት ስንሄድ እንደ ክፉ ዳኛ እንጂ እንደኛ አባት እንደ ዳዊት ሲናገር እኮ በአመፅ ተጸነስኩኝ ወለደችኝ ካለ የምንም ሕፃን ቀን የለም። ሕፃን ልጅ ቀን የሆነው ለአንተ እንጂ ለእግዚአብሔር አይደለም። በፊቱ የነጻው በክርስቶስ ደም የታጠበ ብቻ ነው። የኢየሱስ ደም ያጠበው ብቻ ነው ንጹህና ቅንና የዋህ። It's not because of you born እንትን የዋህ ነው አትበለኝ አይደለም። የሚያነጻው የኢየሱስ ደም ብቻ ነው፣ ከኛ ማህፀን መውጣቱ አይደለም። የሚቀድሰው እሱ ነው። ስለዚህ ሕፃን ልጅ ይጸልይልኝ ይስማ። ለምን? ለአንተ ክፉ ዳኛ ስለሆነ ማማለጃ ልትልክለት ማለት ነው። you send someone to pray for you. Guess what? እሱ ከዛ በኋላ እንዲያስታርቅ። ይህንን ነው ኢየሱስ በምድር ላይ በሚመለስበት ጊዜ የሰው ልጅ የሚለው ራሱ ነው አምላክን ነው እያለ ያለው። ዳንኤል እንደነገረን ከሆነ የሰው ልጅ የሚመስል ከሰማይ ሲወርድ አየዋለ። እሱም ኢየሱስ ራሱ ነው። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። በሚመለስበት ጊዜ እምነት ያገኘውን። በነገራችን ላይ ኢየሱስ በሚመለስበት ጊዜ የኤአይ ቴክኖሎጂ ነው የሚመስላቸው ከእግዚአብሔር የራቁ ሰዎች። ድርጋማ ወረ ቴክኖሎጂ ነው የሚሉት። ምን አይነት ቴክኖሎጂ ነው? አሁን መጽሐፉ ትነጠቃለች ይላል። ሁለቱ አንድ ላይ ነው ያሉት። አንዱ ትነጠቃለች፣ አንዱ ጉጮ ሲል ወረ ቴክኖሎጂ። እነዚህ ፔንቲዎች ደግሞ the highest ቴክኖሎጂ መጥቷል የሚነጥቅ እንጂ እምነት የለማ ጠፍቷል። ቴክኖሎጂው ትልቁ ስራው የእናንተን ፌስ ዳሜጅ ማድረግ። ንጥቀት ለኛ
በከ2000 ዓመት በፊት ላሉ ለነ ጳውሎስ ነው የሚገርማቸው። አሁን ላለው ትውልድ አይገርመው። ቴክኖሎጂ ነው የሚመስለው። ለምንድን ነው? ምክንያቱም የኤአይ ትልቁ ስራ እምነትን ከእግዚአብሔር ከነኛ ውስጥ አውጥቶ ኤአይን ቴክኖሎጂን ወደምናምንበት ደረጃ እያደረሰን ነው። የኢየሱስ መምጣት እምነትን ያጠፋል። በሚመለስበት ጊዜ ጌታ እመኑ ሰው አይደነግጥም። ደግሞ ምን አይነት አምላክ ነው ከሰማይ ወረደ የሚባለው? they want to deny the truth። ለዚህ ነው በጣም ጾም ጸሎትና ወደ እግዚአብሔር በቀረብን ቁጥር የእግዚአብሔር ጥቂቱ ነገር ኢምፕረስ እያደረገን ይሄዳል። ሃሌሉያ! ጥቂቱ ነገር እግዚአብሔር ውሃ ጠጥቶን ጌታን እናመሰግናለን። እግዚአብሔር እኮ ውሃ ጠጣኝ ክብር ለኢየሱስ ብለን አንድ እርምጃ ስንራመድ እግዚአብሔር እንድንራመድ ጤና ሰጠኝ ብለን ኢምፕረስ የምንሆነው የእምነት ደረጃችን ፌሎሺፓችን ሲጨምር ኤቭሪ ነገር ሁሉ በእርሱ ከእርሱ ለእርሱ የተባረከ ይሁን። ሃሌሉያ! ለእግዚአብሔር ክብር ይሁን። ነገር ግን ከእግዚአብሔር በራቅንና ቴክኖሎጂዎችን ሶሻል ሚዲያዎችን በምድር ላይ ያሉትን ነገሮች ሁሉ ለችግራችን እንደ መፍትሄ አድርገን የምንወስዳቸው ከሆነ እያሟጠጡ ያሉት ውስጣችን ያለውን እምነት ነው። they will give you the solution. guess what? የምንፈልገውን ደስታ ይሰጡናል። የምንፈልገውን ነገር ፕሮቫይድ ያደርጉናል። የማይገባን ነገር ግን የሚፈልጉንን እየሰጡን የሚያስፈልገውን የሚሰጠንን እግዚአብሔር ከልባችን እየሟጠጡት ነው ያሉት። ጋይስ ያለማቋረጥ ጾም ጸሎት ያስፈልገናል። ዛሬማ ቃል አስገብቻችሁ ነው ትውጡ። ቃል አትግቡ፣ ራሳችሁ ወሰናችሁ ውጡ። ያንን ነው የሰው ልጅ በሚመለስበት ጊዜ እምነት ያገኝ። እንደው በጌታ ፍቅር ልለምናችሁ ሁላችሁንም ቼክ አድርጉ። የእውነት እግዚአብሔርን የምታምኑበት ልብ አሁን ያለ ይመስላችኋል? እዚህ I need to give you አንድ ደቂቃ ልስጣችሁ። አንድ ደቂቃ ልስጣችሁ። ጌታ እዚህ ልባችሁን ቼክ አድርጉት። ጸሎት የምንወደው የተቸገርን ቀን እንጂ ደስ ያለን ቀን እንጾማለን እንጸልያለን? አናደርገውም። ለምን ይመስላችኋል? መልኩ ጠፍቶብናል። የእግዚአብሔር መልክ ጠፍቶብናል። እግዚአብሔር ክፉ ዳኛ ሆኖብናል። እዚህ ወደ እንትኑ ልመለስ። በጣም ደስ ያለኝ ማለት ነው ጌታ ሳይ ታክቶ እስቲ አምፕሊፋይድን አንብበው እሺ ቁጥር 1 ማለት ነው። Now Jesus was telling the disciples a parable to make the point that at all times they should pray. እስከ መቼ ነው ያለው? ፊሊ all times all time ምን ማለት ነው? all time ማለት ሁል ጊዜ። አማርኛው ምንድነው የሚለው? ዘውትር ቀን ማለት እኮ ነው። every day ማለት ነው። ዘውትር ማለት በየሳምንቱ አይደለም። መስ እየሰማሽ ነው? በሳምንቱ ውዱድ እያለን አይደለም። ምን እያለን ያለ? ዘውትር all time, not when you excited። ገባችሁ? ስትደሰቱ አይደለም አይደለም። he make a point። ጌታ ይሄንን ጠንካራ የሆነ ስቴትመንት አስቀመጠ። ጸሎት ለዚህ እኮ ነው ጌታ አውቆ ኢንቴንሽናሊ ጸሎትን ሲሰጠን ምን አለ? የዕለት እንጀራችንን ስጠን። መቼ? አንዳንዱ ዘውትር ይለዋል አይደል? አንዳንዱ ደግሞ ዛሬ። መቼ? ዛሬ። ዘውትር ዛሬ። ምን ብላችሁ ጸልዩ? ዘውትር ስጠኝ ብላችሁ። በየወሩ ደሞዝ እንደምናገኝ እያወቀ አካውንታችን ውስጥ ገንዘብ እንደሚኖር እያወቀ ነገር ግን ስጡኝ ስትሉ ዘውትር ብላችሁ ጸልዩ። ዘውትር ስጠኝ የምትለው በአመት አንዴ ጌታው ለ360 ቀን ስጠኝ ብላ አይደለም ምዘጋው። ክብቷል። አሁን እንደዛ ይወር ጌታ ሆይ የዕለት እንጀራዎችን ስጠኝ የ360 ቀናቶች ብለህ ትዘጋዋለህ ማለት። ኢየሱስ ይሄ እንዳይሆን ብሎ ነው ሉቃስ 18 ላይ አምጥቶ ያፈነዳል። ምንድን ነው ያለው? ቀን በቀን እንዲጠይቁት ብለዋል። ጸሎት ለካ ኤቭሪዴ የሚደረግ ፌሎሺፕ ነው ማለት አውቆ ኢንቴንሽናል። ክብር ለኢየሱስ ይሁን። ያ የሚያሳየው ዲፔንደንሲ ነው አይደለ? ያለ እግዚአብሔር መብላት አልችልም፣ ያለ እግዚአብሔር መጠጣት አልችልም። ምንድን
come on guys, come on. ሃሌሉያ። ምን ማለት መሰለ ምትጠጣው ምትበላው እያለህ የምግብ ዳጀሽህን ግን የሚሰጥህ ልዑል እግዚአብሔር ነው። በተአምር ዳቦ ልትገዛ ትችላለህ። ዳቦን ምገምጥበት ጥርስና ፒታክ የሚሰጥህ ግን ልዑል እግዚአብሔር ድርጋማው ሲስተም ኦርጋኖችን የሚያንቀሳቅሰው ልዑል እግዚአብሔር ነው። በነገራችን ላይ እግዚአብሔር ዳቦ አይከለክልም። ዳቦ ግን እንዳያስደስት አድርጎ ይቆልፋል። እንደዚህ ነው ያለው አይደለ? በጣም ይገርማል። ነፍሴ ሆይ ደስ ይበልሽ፣ ለብዙ ዘመን ምትበይውና ምትጠጪዋለሽ አላት። አንተ ሰነፍ፣ ዛሬ ማታ ነፍስን ከአንተ ይወስዳል። ምትበላውን አይመታብም እግዚአብሔር፣ የምትበላበትን የምግቡን ኃይል ነው የሚመታብህ። ብዙ ሰዎች በተለይ በዚህ አሜሪካ ውስጥ ኖርዝ አሜሪካ ውስጥ እግዚአብሔር ዳቦ አልወሰደብንም። የዳቦን ኃይል መጥቶብናል፣ መጣፈጡን መጥቶብናል፣ ኤንጆይ ማድረጉን። የመጨረሻ 2026 መኪና ይዘህ ታለቅሳለህ ቁጭ ብለህ እግዚአብሔር ወይ መቼ ነው የምትደርስልኝ? እና ሌላ ቦታ ያለው ሰው ደግሞ ምንድን ነው የሚደርስልህ? አሜን። ምንድን ነው የሚደርስልህ? ዩሲ ደስታ ያለው የምትነዳው መኪና እና የምትበላው ምግብ ላይ ሳይሆን እግዚአብሔር ደስታ ነው የሚሰጠው ልባችን ላይ። አሜን። የእውነት ይውላችሁ ሰሞኑን ያሰብኩትን ነገር ልንገራችሁ። በእግዚአብሔር ፍቅር የእውነት ጌታ ለመንኩት። ጌታ ሆይ አንተን የምወድበት ሲዝን ላይ እንዳልጨማለቅ እርዳኝ እያልኩት ነው። ጌታ ትዝ ይላችኋል፣ በጣም ስለ ሲዝን እያወራ ነበር። ለምሳሌ ቃልህን ላነብ በከፈትክልኝ ሲዝን ፊክሽን ሳነብ እንዳልገኝ ጌታ ሆይ ያንን ምክንያቱም አፒታይት የሚሰጥ እግዚአብሔር ነው። ቅዱሳን የእውነት ከልቤ ነው የምላችሁ። ማለት ይሄ የኔ ነው። እግዚአብሔር አፒታይት ይሰጣል። ለመጾም እግዚአብሔር አፒታይት ሲሰጣችሁ ተጠቀሙበት። አሜን። አሁን ይውላችሁ 27 ዓመት ጌታ ቤት ውስጥ ስኖር በጣም ብዙ ሲዝኖችን በህይወቴ ሚስ ያደረኩባቸዋሉ። እግዚአብሔር ወደኋላ ህይወቴ ቢመልሰው እኔ ማደስ የምፈልገው እግዚአብሔር ሊሰራ የፈለገው ነገር ላይ መቀመጥ እፈልጋለሁ። አዋን ስቴድ ለምሳሌ እንዳገለግል፣ እንድማር፣ እንዳገባ፣ እንዳሳድግ ኤቭሪ ሲዝን አለ። እግዚአብሔር የሚሰጠን ሲዝኖች ወርቆቻችን ናቸው። እስቲ አሜን። እነዚህ ሲዝኖች መዋጀት አለባቸው። አትቀልዱበት። ይውላችሁ ማን ነው ወንድማችን ያዕቆብ፣ ወንድም ልበለው አጎት አባት አላቅም፣ ብቻ ያዕቆብ ሚስት በሚያገባበት ጊዜ ትዝ ይላችኋል 7 ለራሄል 7 ለሊያ 7 አልሰጠም አይደል? ከዚህ በፊት ብያችኋለሁ። እድሜ እንትን ይመስለዋል፣ የሶማሌ ገንዘብ ይመስለዋል ቁጥሩ ብዙ፣ ወይም የኡጋንዳ አንስቶ 7 እንኪ ለሊያ 7 ዓመት እገዛለን ምናምን 7 እያለ ዝም ብሎ ነው እያወጣ የሚሰጡ ከእድሜው ላይ አውጥቶ መጨረሻ ላይ እድሜ ዋጋ እንዳለው የገባው ፈርዖን ፊት ሲቆም ነው። እድሜ ስንት ነው ሲሉ ጥቂት ዘመኖች ከፉብኛል ዳሜጅ አረግ አወይ ብሎ ይሰውይ። እድሜ የሚገባችሁ ስትጭሩ ነው። ካልጫራችሁ እድሜ አይገባችሁ። አሁን የምትለው ስንት ልገዛለ ምድር አንተማ ምን ችግር አለው ብለህ እግዚአብሔር ያላከ ቦታ ሄደ 5 ዓመት ትፈጃለህ ማለት ነው። እግዚአብሔር ዘመኔን ያድሳል ነው ስትል እግዚአብሔር ችግር የለበትም። እሱ ነው ማያረጀው። ችግሩ ይውላችሁ ሲዝን አይደገምም። ባለፈው ምን ብያቸዋለሁ? ለመደሰት ጊዜ አለው፣ ለማዘን ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው። አይደለም ለሁሉ ጊዜ አለው። ስለዚህ ጳውሎስ ምን አለ ኤፌሶ ላይ? ዋጁት እንዳያመልጣችሁ። እግዚአብሔር ሲሰጣችሁ ዘመን እንዳያመልጣችሁ ዋጁት። ክፉ ኢየሱስ ደግሞ ክፉ ነው ቀኑ፣ ቀናቶች ክፉ ናቸው። ቢስማርት ኤንድ አዌር ንቁሁን የተሰጠህ ዘመን ላይ ቁጭ ብለህ ቲክቶክ ላይ ስትጠፋጠፍና አፍን ስከፍት መጨረሻ ላይ አፍን ለወንጌል የምከፍትበት ሰዓት ሲመጣ ደክመሃል። እዚህ መክብብ 12 ላይ ያወጣልኝ ፍሬንድ፣ የኔ ፍሬንድ እስቲ አውጣ መክብብ 12 እሺ አውጣ። ከአንድ ልጀምር። የጭንቀት ቀን ሳይመጣ የምን ቀን ሳይመጣ? የጭንቀት ድገሞ እስኪ።
የጭንቀት ቀን ሳይመጣ ከዛ ለካ ይሄ ጭንቀት ሲዝን ነው ማለት ነው። ራሱ ሲዝን ያመጣል። ኦኬ ትዝ ይላችኋል ዕብራውያን ላይ አንድ ቃል ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ ጊዜው ራሱ ሪኳየር ያደርጋል ማስተማር እንዳለባችሁ። the season himself እግዚአብሔር የሰጠህ ማለት ነው። ጊዜ ሰጠህ ማለት ነው። ጊዜ ሰጠህ ማለት ነው። ጊዜ አይገርምም? ከጊዜው የተነሳ ነው የሚለው አስበዋል። የ40 ዓመት ልጅ ዳይፐር አድርጎ ሲሄድ መቼ መቀመጫ ወፈረ አትለኝ፣ እግዚአብሔር ረዳው አትለኝ አይደለ? ይሸታል ነው የምትለው። የ40 ዓመት ዞር ብለህ ፍሬንድ ምን ነክቶ ነው የምትለው። ከጊዜው የተነሳ ምን መሆን ሲገባ አስተማሪ። እሺ ቀጥለው። ሳቅ ምን አለብህ አንተ እድሜን እያስበላ ሳቅ እያስበላ። እሺ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ምን ጊዜ ሳይመጣ ወይኔ እዚህ ጋር የሚገርም ነገር ልነግራችሁ። የጭንቀት ጊዜ ሳይመጣ እሺ። ከዛ በጉብዝና ወራት ፈጣሪ በምን ወራት በጉብዝና አይገርምም መቅዲ አይገርምም ጋይስ ለካ ጉብዝናው ራሱ ለእግዚአብሔር ሊዋጅ ይገባል ማለት ነው። አንዳንድ ሰዎች እዚህ እንኳን የሚሰሙኛሉ እንደዚህ የሚሉ እኔ ህይወት አላየውም እነዚህ ጴንጤ አታድርገኝ እባክህ ምናምን ይላሉ። እና እኔ እኮ መሻየው ላይፍን አይታችኋል። አንዳንድ ብለህ ምን አይቼ ነው እኔ ቸርች የምቀመጠው? እናንተም በደንብ አይታችሁ ይለን እና እንደኔ ይልበል ፍሬንድ እኔን አስመልጦ ነው ያላመለጡ ብዙ ነፋሉ። እንዴ አሁን እኔን አይተክ አትሞክረው እና ያ የጉዬ መልካቸው ሲመጣ የልብስ ስታይላቸው ሲመጣ በዚህ ባላቸው ነገር ምንድነው ማድረግ የሚፈልጉት? they think they have to serve ዓለምን ማገልገል ያለባቸው ይመስላቸዋል። ምን አይነት ሰይጣን እንደመታን ምን አይነት ሰይጣን እውነት ቸርች ውስጥ እኮ ነው የምላችሁ። ተመለሱ ጌታን ውደድ ሲባል አንተ ሁሉን አይተህ ነው እኔ ምን አይቼ ነው ጌታን ማመልከው ይላል። ምን ቀምሼ ነው እግዚአብሔርን ማገልገል? ይሁ ሰለሞን ያለውን ይህንን የተናገረው ሰው ይሄ ወጣትነቱን እግዚአብሔርን ሊያመልክ የሚገባውን ሲዝን ለማን እንደሰጠ ስሙ ለ1000 ሴቶች ከሰጠ በኋላ ሰውየው ሲባንን ያወራት ለካ መስዋዕት ማድረግ የነበረብኝ ለልዑል ለእግዚአብሔር ነው። አስመልከውት ጠፉ። ሰውየው ሲባንን ጉልበቱ ተበልቷል። እዩ በጉብዝና ወራት ምንህን አስብ፣ ፈጣሪን አስብ። የትኛው አጋንንታዊ ትምህርት ነው በጉብዝና ወራት ሄደህ ጨፍር ያለ? ቤትኛው ምን አይነት አጋንንታዊ ትምህርት ነው ጋይስ? ሀበፈን ፓረንቶች እንደሚሉት ታውቃላችሁ። ጌታን ነው የምላችሁ። ፓረንቶች እኮ ነው የምላችሁ። እናትና አባት አዎ እሱ ምን አየ ሄዶ ይይ እንጂ ይላሉ። can you go have a fun? I was like are you serious? I wish እኮ ፈን አድርገህ ብትመጣ ጥሩ ነበረ፣ ግን ታይሚንግ ቦምብ ተቀብሮብህ ነው የምትመጣው። በየ5 ቀኑ የሚፈነዳብህ ውስጥ ጥሩ እኮ ነበረ ቢለቅ ሰይጣን እዛ ጋር አስቀምሶ የግብዝና ወራት ላይ የሆነ ነገር አስቀምጦ ብትመጣ ጥሩ እንቀበላለን። ጥሩ ነበረ። ችግሩ ታይሚንግ ቦምብ ይከትባል። እያየው አይን ላይ ይፈነዳል፣ ግንባር ላይ ይፈነዳል። እያየው ያለ እድሜ ታረጃለህ፣ ያለ እድሜ ታስባለህ። ምን ነው ስል የጉብዝና ወራት ላይ የሰጠው ቀብድ ያለ በየ5 ደቂቃው ይቀበላል። የእግዚአብሔር ቤት ውስጥ መጣ። እሺ ቀጥለው ፖሊ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፖሊ እያየ ነው ማለት ደስ አይሉም የሚል ዓመታት ሳይመጡ ምን የሚሉ ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፖሊ ሲዝኑ ራሱ እንትን አይታችኋል። ኢሮፕ ውስጥ ነው አይደለ?
ይሄ ሲዝን አለ ሰው ዲፕሬሽን የሚሆንበት በጣም ፀሐይ አይወጣም አይደለ? ሰው ለምን አመጣው እንዴ? ከቤት ስትወጣ ጭጋግ ሆኖ ታገኘዋለህ። አንተ ያመጣው አይደለም፣ ሲዝኑ ያመጣው ነው። ሰው እዚህ ጋር ሰለሞን እያለ ያለው ሲዝኑ የሚያመጣው ዲፕሬሽን አለ። ከሱ ነፃ ለመውጣት አሁን ራስን አድሰ ገባበት። ሰው ቀን አይታደስም፣ አንተ ታደሰ ቀን ውስጥ ትገባለህ እንጂ። ክፉ ዘመን አንቀይርም። ክፉን ዘመን የሚያሸንፍ ብርሃን ግን ውጠን እንገባበታለን አይደለ? 2030 ላይ የሚመጣውን ነገር መቀየር አንችልም። እኛ ግን ብርሃን ሆነን መግባት እንችላለን። ለዚህ ነው መጽሐፍ ቅዱስ ጻድቅ በምቹ ጊዜ ይጸልያል፣ የጥፋት ውሃ በመጣ ጊዜ ግን አያገኘውም ይላል። ሲዝን የሚያመጣው ጥፋት አለ። ያንን ሲዝን የማልፈው ይዤ በምገባው ብርሃን ነው ማለት ይታያቸዋል ያለውን ሰለሞን ደስ የማይል ቀን መጣብኝ እንዳትል ጌታ ሆይ እባክህ ዛሬ ራራለን፣ እባክህ ራራለን ጌታ ሆይ እለምንሃለሁ፣ ራራለን እባክህ ራራለን ጌታ ሆይ ራራለን። የኔን ፍርሃት ልንገራችሁ፣ ፕሮፌሲ አይደለም ደዌ አይሲ ታውቃላችሁ። ባይብልን በጣም ብዙ የበረዙት ነው ያሉት። በተለይ የተለያየ የመጽሐፍ ቅዱስ ትርጉሞችን ዊችስ የቤተክርስቲያን አባቶች በማያውቁት አተረጓገም ደረጃ ለምሳሌ ስለ ሴቶች ያለውን አመለካከት ፌሚኒስቶች እየጨመሩበት ያለ አይታቸዋል። ወንድ ለወንድ ጋር እየጨመሩበት ያለ ነገር አለ። ነገሮቻችን ሁሉ ሶሻል ሚዲያ ላይ ሆነው እኛ ታይም ሰተን አሁን እራሳችንን ካልሰራን ባይብል ተበርዞ ያለዚህ ባይብል አትጠቀሙ የሚልበት ዘመን ከፊታችን እየመጣ እንደሆነ አስባለሁ። አማራጭ እንዳይኖረን በእነሱ የአተረጓገም ኮንቴክስት እንድንሄድ የሚያደርጉን ዘመን እየመጣ ነው ያለው። አሁን ስሙኝ፣ ያ ባይብል ሳይነጠቅ የኛውን ባይብል እናንብበው። እኔ አንዳንዴ አብዴት አድርግ ሲላችሁ ታላያችሁ ስልካችሁ በጣም አብዴት አድርገ ሞታል። አብዴት ባረከው ቁጥር አብዴት የሚደረገው የእግዚአብሔርም ቃል አብሮ ጭምር። እንዴት ባይብል አብዴት ይደረጋል? ዩል ሲ ባይብል አብዴት አድርጊው ባይብል ይላል አይደል? ኮሜንታሪዎች ብቻ አይደለም የሚደረጉት። ኮሜንታሪማ ክሬዚ ነው። እኔ በፊት የነበሩ ኮሜንታሪዎች የት እየገቡ እንደሆነ ግራ እየገባኝ ነው። በሚገርም ሁኔታ ኢንተርፕሬት ሲያደርጉት አሁን ታውቃላችሁ፣ በጣም ብዙ የመጽሐፍ ቅዱስ ተማሪዎች ስኮላሮች ተሰብስበው ይሄን ቃል መልሰን መከለስ አለብን ከዚህ ዘመን ላይ ካለው ምንድነው ስርዓት ጋራ can you imagine the first disciple የቤተ ክርስቲያን አባቶች የማያውቁት የመጽሐፍ ቅዱስ ትርጉም እየሰጡን ያሉት። ለዚህ ነው ልጅ በሚሄድበት መንገድ መራው ኋላ ላይ ከዚያ ፈቀቅ አይልም። ምንድነው ምን ሰጣቸው? አሁን parent are you ready በእውነት ንጹህ የሆነውን የእግዚአብሔርን ቃል ልናስተምራቸው አሁን እኛ እያነበብነው ወይ ነው? እናቶች በተለይ ሲንግል ማምስ በተለይ ቅድም በጣም ልጸልይ ፈልጌ ነበር። በጣም እግዚአብሔር ልቤ ላይ አከበደብኝ። እግዚአብሔር ቅድም ምን ያለ የነበረ በልቤ ጥበብ እግዚአብሔር እንዲሰጣቸው መጸለይ አለብን። how to raise the kid which ልጆቻቸው ሌላ አባት እንዳያገኝባቸው አገኛችሁ። ሌላ አባት ያን ክፍተት የሚሞላ ሌላ አባት እንዳያገኛቸው፣ ነገር ግን እናት የእግዚአብሔር ቃል አባት እንዲሆናቸው። ምክንያቱም የአባት እንትኑ አንዱ መንገዱ ዊዝደም መስጠት ነው። እናንተ ሲንግል ማሞች ስሙኝ፣ ሲንግል ማም አይባልም ኦፍ ኮርስ። እግዚአብሔር የሰጣችሁ እናቶች እናንተ ልጆቻችሁን የእግዚአብሔር ቃል ጥበብ የሚሰጣቸው መንገድ አድርጋቸው አሳድጉ፣ ስጧቸው። I'm not your father, I'm only your mom. ግን there is a wisdom in the word of God. በእግዚአብሔር ቃል ውስጥ ግን ጥበብ አለ። ከአባተ ማግኘት የሚገባን ጥበብ እዚህ መጽሐፍ ውስጥ አለ። አሜን አሜን አሜን። እኔ አባት እውነት እኮ ነው። እናንተ አባት አይደላችሁም፣ እናት ናችሁ። ይሄ የአበሻ ነገር አለ፣ ሌላ ጊዜ እናወራዋለን። እኔ አባትም እናትም ነኝ። አይደለሽም፣ አባቱም እናቱም አይደለሽም። አትውሰጅ። አንቺ ሴት ነሽ፣ እናት ነሽ። አንቺ ጋር ነርቸር የሚያደርገው ፍቅር ብቻ ነው። ዊዝደም የሚወጣው ከአባት ነው። አትበርዙ እንደዚህ። ይሄ ጤነኛ ትምህርት አይደለም። ማለት ያለባችሁ እኔ እናትህ ነኝ፣ እግዚአብሔር ግን አባት ይሆናል። የድሃ አደግ አባት ነው። ለዚህ ነው ወንዱን አልሆነ ባህሪ የምንከትበት።
እኔ አባት ነኝ አይደለሽም። ከዛ በኋላ ወንድ ማወቅ ያቅተዋል ማለት ነው። he lose his identity you can't fit ሁለቱንም መሆን አትችሉ። በጣም ብዙ አያለ እኔ እናትም አባትም ሆኜ አሳድጌ ለዛ ነው የተበላሸው፣ ለዛ ነው የተጎዳው። ስለዚህ ማለት እኔ ምንድነኝ? እናት ነኝ። እግዚአብሔር ግን የአባትን ቦታ ይተካዋል። እኔ መስጠት የምችለው ኔቸሬን ነው። እኔ አባት ብቻ ነኝ ጋይስ፣ እናት አይደለው። የለኝማ። ከየት ላምጣው? ከየት ነው ማመጣው? የእናትን ፍቅር ነርቸር ማድረግ አልችልም። እግዚአብሔር ክፍተትን ግን ይሞላል። እናምናለን። ሆሊ ስፒሪት ነርቸር ማድረግ ይችላል። አባት ብቻ ከሆነ የእናትን ቦታ መንፈስ ቅዱስ ፍቅርንና የማጽናናት ኔቸር አለው መንፈስ ቅዱስ። እናት እንደዛ ስለሆነች he can nurture love ሃሊ ማቀፍ ይችላል። መንፈስ ቅዱስ ማጽናናት ይችላል። the father ሃሌሉያ እግዚአብሔር አባት መሆን ይችላል። በጣም አምናለሁ። ታላቅ ወንድም ሆኖ ደግሞ ኢየሱስ ይደግፈናል። we have a family in heaven ሃሌሉያ። መንፈስ ቅዱስ የእናትን ቦታ መተካት ይችላል። እግዚአብሔር አብ ደግሞ ስሙኝ አባት መሆን ይችላል። ኢየሱስ ታላቅ ወንድም መሆን ይችላል። ወንድም ጋሼ መሆን ይችላል። በሰማይ ቤተሰብ አለ። ዳት ዲዛይን የተደረገው ከሄቨን ነው። ፋሚሊ የአብርሃምና የሳራ ሲሉ አንዳንድ ያናደኛል። ትዳርን ይዘው የአብርሃምና የሳራ አያርግላችሁ። እንደዛ የቤተ ክርስቲያንና የክርስቶስ ያድርግላችሁ ትዳሩ። ክብር ለኢየሱስ ይሁን። አብርሃምና ሳራ ሊሆኑ አይችሉም። በፋሚሊ ከሰማይ ኮፒ ሄቨን ነው ትክክለኛ ፋሚሊ ነበረው። ከዛ ወጥቶ ደግሞ ማጋ ገብቷል። ቤተ ክርስቲያንና ክርስቶስ ጋር ገብቷል። ክብር ሁሉ ለኢየሱስ ይሁን። እንደ አብርሃም ሙደዳት አልተባለም። ቤተ ክርስቲያን ሚስትህን እንደ ኢየሱስ እንጂ አልተደረገም እኮ አይደለም እንዴ? በፍጹም ከየት ነው የመጣው? የአብርሃምና የሳራ ይሆንላችሁ። there is no in the scripture የተባለው ባል ሆይ ሚስትህን እንደ ክርስቶስ ውደድ፣ ሚስት ሆይ ቤተ ክርስቲያን ለክርስቶስ እንደምትገዛ ብሎ ያለው እንትን እኮ ሞዴሉ ራሱ አንኮራፕትድ የሆነ ሄቨንሊ እኮ ፋሚሊን የተሰጠን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ስለዚህ ይታያችኋል። ሲዝንን አንቀይርም። ሲዝንን የሚቀይር ህይወት ግን ይዘንበት እንሄዳለን። እዚህ ውስጥ የምሰሙኝ ሰዎች እግዚአብሔር በዚህ ባለንበት ዘመን ከፊታችን በሚቀጥለው ዘመናቶች ላይ ጾም ጸሎቶችን እንደ ህይወታችሁ የአንዱ ክፍል እንድታደርጉት በእግዚአብሔር ፍቅር እጠይቃችኋለሁ። ልጆቻችሁ ይመልኩት። እናቴ አባቴ ዛሬ የሚጾሙበት ቀን ነው። አሜን አሜን አሜን። ምክንያቱም ደስ የማያሰኝ ዘመን ከፊታችን እየመጣ ነው ያለው። ምንም አይ ደስ የማያሰኝ አይገርምም? ዘመኑ ሲዝኑ እኮ ነው። ሲዝኑ እኮ ነገር ደስ ሲበሉት ከኔ ጋር ደስ የማያሰኝ ምኑ ነው? ጊዜ ደስ የማያሰኝ ሲበሉ ከኔ ጋር ደስ ሲዝኑ። አሁን አንዳንድ ሰዎች ይጸልያሉ፣ ጌታ ሆይ በዚህ ዘመን ያለ ሞት ይነሳ። ሞት እየጨመረ ይሄዳል። መጸለይ ያለብህ ቤት ውስጥ ላለው ሞት እንዳይገባና ሞትን የሚያቆመው ወንጌል ስርጭት ብቻ ነው። አሜን ለስ ቢ ዋይዝ ከማን እኔ ሰው እንዳይሞት ሳይሆን ሰው ከሞተ በኋላ ሲኦል እንዳይገባ ወንጌል ሰብኳለሁ። እንዳይሞት አልጸልይም። I can't stop that። ጦርነት እንዳይሆን አልጸልይም። ነገር ግን ጦርነት ላይ የሚመጣውን ወንጌል የሌለበትን ሞቶች የሚያቆም የወንጌል ስርጭት ላይ ኢንቨስት አደርጋለሁ። አሜን አሜን በሏን። እኔ ማዳ ለቤቴ ነኝ ካህን። ሃሌሉያ ለቤቴ ነኝ ካህን። I'm the priest for my house። ቤቴ ሞት እንዳይገባ ግን መቃኑንና ጉበኑን ደም እቀባለሁ። የእግዚአብሔርን ስርዓት እንዲያውቁ ልጆቼን አስተምራለሁ። ዘመን ላይስ ወንጌል ሰብካለሁ። እዚህ በምድር ላይ ያለ ሞት እንዲቆምና እግዚአብሔር ራሱ ገርሞ ፍሬንድ በቃ አዳም ከወደቀ በኋላ እኮ ሞት ገብቷል። ምንድን ነው የምትለው? አታቆመውም። እያረሰ ነው የሚሄደው። ግን ሞትን ለማቆም ኢየሱስ አልመጣም። ሞት ከሞተ በኋላ ግን ሰው ሲኦል እንዳይገባ መንግስተ ሰማይ እንዲገባ ነው የመጣው ጌታ። አዩት ሜጋስ ወንጌል አትስበክና እዚህ ተንበርክከ ጌታ ሆይ ብርን ትደብቅና ባንክ አድርገ ወንጌል እንዳይሰበክ ታደርጋለህ። ከዛ ምድር ላይ ችግር አለ። ምድርን ችግርማ ይቀጥላል ነው ማለት። አመፀኛውም ያመጻል፣ ክፋቱን ይቀጥላል። እኛ ግን የብርሃን ልጆች ነን። ምንድነው የኔ
ሩል ዛሬ ምንድን ነው? እውነት እኔ አንድ በጣም የሚያሳዝን ልንገርሽ። ሁሌ ቤተክርስቲያን ስል ቆይ የተጠራሁት ኮምፒት እንዳደርግ ነው የተሰጠኝን ተልእኮ እንድፈጽም ነው? በጌታ ንገረኝ። አሁን ከአንድ ታዋቂ አገልጋይ ጋር ከጎረቤታችሁ ጋር ሆነ ከጴንጤ ጋራ እኛ እኮ ከነሱ ጋር እንድንወዳደር አልተጠራንም። የተሰጠኝ እኮ ተልእኮ አለ። መቅዲ አንድ ሰው ለማዳን ከሆነ እሱን አድኝ ይላል እግዚአብሔር። እንደ ቢሊ ግራም ለምን አልሰበክም ብሎ ካለኝ የምጠይቀው ጥያቄ እንደ ቢሊ ግራም ለምንድን ነው በር ያልከፈትክልኝ ጸጋ ያልሰጠኝ ብዬ እኔም ጠይቀዋለሁ። የተሰጠኝ አንድ መክሊት ነው። እዚህ ጋር ቆሜ መስበክ አምሮብኛል። ክብር ለኢየሱስ ይሁን። እሱ እንጆይ እያደረገኝ ነው። የተሰጠኝን ነው ማረገው። ቢሊ ግራም የተሰጠውን እንጂ ያልተሰጠውን አላረገም። አይደለም ወይ? ያልተሰጠን ነው የተጨቃጨቀን ያለ ነው ከእግዚአብሔር ጋር። ስለዚህ ደስ የማይል ዘመን ሳይመጣ ምን አደርጋለሁ? ፖሊ አንብበው እስኪ። ደስ አያሰኙም የምንላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎች የሚጠብቁበትም ኃያላን ሰዎችም በሚጎብጡበት ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት በመስኮትም ሆኖ የሚመለከቱ የሚጨልሙበት በአደባባዮች ደጆቹ በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የሚያወራ የሰውነት ክፍላችን እስኪደክም ነው ማየት እስኪያቅት ጆሮ መስማት ሲያቅት ኤቭሪባዲ የሰውነት ክፍሎችን መድከም ሳይቀጥ ይሄ መመለስ እስኪያቅታቸው ድረስ ሳይደርሱ በፊት ፈጣሪን አስብ። እሺ ወደ አደባባይ የሚያወጡ በሮች ሲዘጉ ወፍጮ ሟልጦ ድምፁ ሲላሽ ሰው በወፍ ድምፅ ሲነሳ ዝማሬው ሁሉ ሲዳከም ዳገት መውጣት ሲያርድ መንገድ ሲያስፈራ የለውዝ ዛፍ ሲያብብ አንበጣም ራሱን ሲጎትት ፍላጎት ሲጠፋ በዚያም ጊዜ ሰው ወደ ዘላለም ቤቱ ይሄዳል። አልቃሾችም በአደባባዮች ይዞራሉ። የብር ሰንሰለት ሳይበጠስ የወርቅ ሳህንም ሳይሰበር የውሃ መቅጃው በምንጩ አጠገብ ሳይከሰከስ ወይም መንኮራኩሩ በውሃ ጉድጓድ ላይ ሳይሰበር አፈር ወደ ወጣበት መሬት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ሁሉ ነገር ከንቱ ነው ይላል። አይገርምም? የከንቱ ከንቱ ነው ይላል። ይሄ የሰው ልጅ መጨረሻው ላይ የሚያወጣው ድምፅ ነው። የመጨረሻ ድምፅ ይሄ ቃል ከሰማችሁ ወይ እድሜው ሰውየው ትልቅ ነው አሊያም ሊሞት ሊናዘዝ ነው። ሁሉ የከንቱ ነው። አሳዘነም። ይሄንን ያለው በህይወት ዘመኑ ላይ ሁሉ የከንቱ ያለው ሰለሞን ራሱን ያለው የከንቱ ነው። ሁሉ ነገር ይክዳል። መሄዳችን አይቀርም። አፈርም ወደ መጣበት መመለሱ አይቀርም። ስለዚህ በጉልምስና ወራት ማንን አስብ? እግዚአብሔርን አስብ። ክብር ሁሉ ለኢየሱስ ይሁን። አሜን። አይደለ? ሰው ልንሰማው የሚገባው ይሄንን ንጉስ ነው። ሰለሞንን እንዳለ አጠቃላይ ሲገዛ የነበረ ሁሉ የከንቱ ነው። በጉብዝና ወራት ፈጣሪን አስብ። ያልቃሉ እያለን ያለው ጉልበት ያልቃል፣ አስተሳሰብ ያልቃል፣ ጆሮ ይደክማል፣ አይን ይደክማል፣ አፍንጫ ይደክማል፣ ሁሉ ነገር ይደክማል፣ ያልቅለታል። ይዘን የምንሄደውን ነገር እናስብ። ነግሬያቸዋለሁ። በጣም መጽሐፍ ቅዱስ ውስጥ ልቤን ከነካኝ ከዚህ በፊት እንዳልኳችሁ ኢየሱስ በሁለት ሌቦች መካከል ወንበዴዎች መካከል ተሰቅሎ በጣም ልቤን የነካው ነገር አንደኛው ሲሳደብ አንደኛው ንስሐ ገባ። በጣም ያሳዝናል። የመጨረሻውን እስትንፋስ መጠቀም ያለብህ ለንስሐ ነበረ። የመጨረሻው እንዴት
ላይወርድ አገኛችሁ ላይወርድ በዛው ሊሄድ ያለ ሰው እንዴት ይሳደባል? ቅድም እየነገርኳችሁ ነበር። ዛሬ በጣም ኤክሳይትድ አደረገኝ። ከተሊላ ጋር ስንነጋገር በጣም ይገረመኝ። እንደሱ ደምቶ እንደሱ ቆስሎ ዛሬ አስበኛለሁ ጌታ። አብሮት የተሰቀለን ይለምን ምን አይነት ብርሃን ነው ጋይስ! ምን አይነት የአይን መከፈት ነው! በእውነት ልቤ ተነካ። እንዲህ አብሮት ተሰቅሎ አብሮት ሆኖ እየደማ አብሮት እዛው መስቀል ላይ ሆኖ እንደዚህ አለ አስበኝ። በእውነት እግዚአብሔር አይናችንን ካልከፈተ አብሮት ተሰቅሎ እንዴት ነው አድነኝ የምትለው? It's not amazing guys? ለካ ሁልጊዜ እኮ ነው ኢየሱስ ትዝ ይላቸዋል። የእግዚአብሔር በግ ብሎ ዮሐንስ የነገረው የላከው መንፈስ ቅዱስ ነው። ካዝኑ ራሱ የገባው መንፈስ ቅዱስ ሲነግረው ነው። ሁልጊዜ ጌታ መገለጥ ይፈልጋል። የመንፈስ ቅዱስ እርዳታ ከሌለ በቀር ልናቀው አንችልም። እንዲሁም ደግሞ ዛሬ ልባርካችሁ፣ አይኖቻችሁ በኢየሱስ ስም የተከፈተ ይሁን። አይኖቻችን የተከፈተ ይሁን። ሲዝንን የምንጠቀምበት ጌታን የምናስተውልበት። ክብር ሁሉ ለኢየሱስ ይሁን። አሜን ሃሌሉያ። ነገሥት 18ን ትንሽ ብናገር ስለ በጣም ዛሬ እዚኛው ላይ ስለሄድንበት ስለ ጾም ጸሎቱ ይሄ ድንቅ ነው። ቅድም ያለው ሉቃስ 18ን በደንብ እንገባበታለን። ግን አንድ በጣም ልቤን ያዘው ትላንትና ስንነጋገር በተለይ ስለ መሰዊያው ላይ እያወራን ነበር አይደለ? ስለ መሰዊያው ይሄ the whole September መሰዊያው ላይ ፎከስ እናደርጋለን። አሜን። እስኪ ሁላችሁም አድሰዋለሁ በሉስ ሃሌሉያ አድሰዋለሁ። አሜን አሜን አሜን። ቢያንስ ወደ 18 የምናያቸው ነገሮች አሉ። ዛሬ አናያቸውም፣ ሰሞኑን እናያለን። መታደስ ያለባቸው በጣም ፕራክቲካል የሆነ ነገሮች አሉ በህይወታችን፣ መታደስ ያለባቸው ነገሮች። አሜን አሜን አሜን። መታደስ ያለባቸው በአፋችን ምንላቸው ሳይሆን